ጌታ የሚያምን ሰው ነበረ ብሎ ነገሩኝ እና እውነታችሁን አልኳቸው አሉኝ። ከሽብሸባ ኳየር ጋር እነ ሊሊ እነ ቤተልሔም ወልዴ ምናምን ነገር በሚዘምሩበት ጊዜ ከዛ ከነሱ ጋር የነበረ ሰው ነበረ ብለው የሚል ነገር ነገሩኝ። ስለዚህ አሁን ፖለቲካ ውስጥ ገብቶ ነዋ ማለት ነው ብዬ አልኩኝ። ሰው ፖለቲካ ውስጥ ቢገባ የጽድቅን መንገድ እስከተከተለ ድረስ ጥፋት የለበትም ብዬ ነው እኔ በግሌ የማምነው። ፖለቲካ ውስጥ ሰው ቢገባበት የጽድቅን መንገድ እስከተከተለ ድረስ በደል አይሆንም፣ ኃጢአት አይሆንም። የእግዚአብሔርም ቃል ይፈቅዳል። ግን የገባው ሰውዬ አጭበርባሪና ሌባ ከሆነ ማንኛውም ፖለቲከኛ እሱ ትክክል አይሆንም ማለት ነው። ግን ፖለቲካ ማለት አይ ቲንክ በዘርፉ ያጠኑ ሰዎች እንደሚናገሩት የህዝብ አስተዳደር ማለት ነው ይላል። ህዝብ ደግሞ የእግዚአብሔር ነው። ምድርና ሞሏ የእግዚአብሔር ናት። ዓለምና በሷ ውስጥ ያሉት ሁሉ የጌታ ናቸው። ስለዚህ ሰው በፍትሐዊ አስተዳደር ውስጥ ገብቶ ፍትሐዊ ነገር እንዲሰፍን ካደረገ ከአምላኩ ከእግዚአብሔር እንደተማረው ጽድቀ እግዚአብሔርን በህዝብ መካከል ቢያደርግ፣ ለድሃ አደጉ ቢፈርድ፣ አድሎ ባያረግ፣ በፍርድ ባያጣምም፣ በዘረኝነት፣ በቋንቋ፣ በቀለም፣ በምናምን ነገር እንደዚህ ሳይለይ ስለ ሰዎች ቢሟገት ጥሩ ነው። ግን አንዳንድ ሰው ይገባና ከዚህ የተቃራኒ መንገድ ነው የሚሄደውና ክርስቲያን ብሎ በሚል ማለት ነው። ሰምተናል። በዚህ በኢትዮጵያ ፖለቲካ ውስጥ የሰማነው ምን እስከሚል ድረስ ነው የሰማነው። ከእነንትና ያረገዛችሁ ሰዎች ጽንሱን አስወጡ እስኪሉ ድረስ ሲናገሩ ሰምተናል። አሁን አከሌ አከሌ ብልህ አይደለም። ታውቃላችሁ በኢትዮጵያ ፖለቲካ ውስጥ እነማን እንደዚህ ሲናገሩ እንደነበረ ሰምተናል። እና ይሄ ሰው በዛ ሚዲያ ላይ ከማውቀው ማለት ሚዲያ ላይ ሲናገር ሁን ብዬ እኔ ዓላማ ብዬ ጌታ እግዚአብሔር ምስክር የተወሰኑ ጊዜያት ላይ ብቻ ሰምቻለሁ። በእስራኤል ጉዳይ ላይ ሲናገር ደግሞ የሰማሁትም በዓላማ ነበር። ለምንደው በዓላማ የሰማሁትኝ የሚናገራቸው ነገሮች መንፈሳዊ ሰው ነው ከሚባል ሰው የማይጠበቅ አንድ፣ ሁለተኛ እንደገና ደግሞ ትናንትና ጌታን ያውቅ ነበር ተብሎ ከተባለ ማለት ነው። ሁለተኛ እንደገና ደግሞ የሚያወራውም ነገር እስራኤል ላይ በተመለከተ ስለሆነ እስቲ ቆይ ልስማው ላድምጠው ብዬ ልክ ታሪክ እንደሚያውቅ ሰው ነው የሚናገረው፣ መጽሐፍ ቅዱስንም እንደሚያውቅ ሰው ነው የሚናገረው። ግን በእውነት በንቀት ሳይሆን ገና የመጽሐፍ ቅዱስ የአቦጊዳ ሽፍታ እንደሚባለው አይነት ነገር ማለት ነው። አንዳንድ ሰዎች በጌታ ቤት ረጅም ዘመን ቆይተዋል። ረጅም ዘመን እንደመቆየታቸው ግን የእድሜያቸውን ያህል አይደለም የእግዚአብሔርን ቃል ያጠኑበት ወይ ያነበቡበት ወይ ተምረናል ብለው የሚሉት ማለት ነው። በጣም ብዙ ጊዜ አንዳንድ ሰዎች የተማሩ ይመስላቸው ሚዲያ ላይ ወይ ሰው ፊት ሲናገሩ ከንፈራቸው መነጽራቸው እንደዚህ ዝቅ በማድረግ ወይ ደግሞ እንደዚህ ከፍ በማድረግ እዚህም ላይ በማስቀመጥ እና ሲናገሩም ደግሞ እያሉ ከንፈር ያው ብናገር ብሎ በሚል ድምፅ በቃ የተማሩ ጠልቀው የተረዱ የተመራመሩ ይመስላሉ አንዳንድ ሰዎች ማለት ነው። እኔም እንደዛ መስያቸው ከሆነ ምሕረት ይደረግልኝ በእውነት እነሱ ሲያደርጉ አይቼ ነው ማለት ነው። አድርጌ ካያችሁ እነሱ ሲያደርጉ አይቼ ነው። ይሞታል እንዴ ታዲያ? እና አንዱም እሱ አይነት ይመስለኛል እና በጣም ብዙ ጊዜ ሲናገር አይቼዋለሁኝ። መጽሐፍ ቅዱስን የሚያውቁ ሰዎች ገብተው ሲያናግሩት መጽሐፍ ቅዱስ ላይ ጾመኛ ነው፣ አይከፍትም። መጽሐፍ ቅዱስን የማያውቁ ግን ሰዎች ከመሰሉት ግን መጽሐፍ ቅዱስን ይከፍታል። እስከ ትናንትናው ድረስ ያየሁት ማለት ነው። መጽሐፍ ቅዱስን የሚያውቁ ወይ ደግሞ ታሪክን የሚያውቁ ሁልጊዜ አርዕስት ባደረጋት በእስራኤልና በሕዝቧ ላይ የሚናገረውን ጥላቻ እሱን ሊሞግቱት የሚመጡ ሰዎች ሲመጡ መጽሐፍ ቅዱስን የሚከፍቱ ከሆነ መጽሐፍ ቅዱስ እንደሚያውቁ ከተረዳ አይከፍትም እሱ መጽሐፉን። እና ምንድነው የሚያደርገው? እነሱም ፕሮቮክ ሊያደርግ የሚችል ነገር ነው ሲናገር የነበረው። በተለይ ቤተ እስራኤላውያን በምሽትም ላይ ተናግር ያለው እነሱ ቤት እዚህም ያላችሁ ስላላችሁ እኔ እንደዚህ አይነት ሰው ቤት ፕሮቮክ አድርጓችሁ አናዷችሁ ገብታችሁ እዛ ከምትሰዳደቡ አንዳንዶቹም ጭምር ጠጥተው ሰክረው ሙሉ ጭምር ገብተው የሚሳደቡ ሰዎች አሉ። ይሄ ተገቢ አይደለም። እሱንም መስደብ የለባችሁም። ገብታችሁ በእውቀት የምታወሩ ከሆነ የእስራኤልን ታሪክ የምታውቁ ከሆነ ገብታችሁ በታሪክ ነው ማወያ መነጋገር ማለት ወይ ደግሞ መጽሐፍ ቅዱስን ታናክን የምታውቁ ከሆነ ገብቶ እንደዚህ አይነት ሰው ቢያወራ ነው። ካልሆነ እሱ የእሱ ቤት የሚደምቅለት በመረጃ ላይ የተመሰረተ ሳይሆን ዝም ብሎ በጥላቻነት ማለት ነው። ፈላሻ ቡዳ ቀጥቃጭ እያለ የእስራኤልን ሕዝብ በመሳደብ
እና በማሰደብ በዚህ ነው ዝናን ያገኘው። ሶሪ እንደው ሰው ተደማጭነትን ያገኘው ማለት ነው። ያው ደግሞ ሰው ደግሞ አብዛኛው ስለ እስራኤል ምንም መረጃ ሳይኖረው ዝም ብሎ በጥላቻነት ያበደ ትውልድ ሁሉ ይሄ ወንድ በቃ በጣም ተናጋሪ ማንንም የማይፈራ ምናምን ነገር ተብሎ እንዲባል ሆነውለታል ማለት ነው። ግን በእውቀት የሚናገሩ ሰዎችን ለይቶ እንደሚያውቅ ግን የተወሰነ የተረዳሁት ነገር አለ እና የዲቤት ጥሪ አደረግኩለት። እንደምታውቁት ትናንት ወዲያ ቴዲ ሐዋሳን ጠይቀዋለኝ። ማነው ልጠይቀውና እነግርሃለሁ ቴዲ ሐዋሳ ቤት መሆን አለበት አልኩት። የቴዲ ሐዋሳን ቤት ምርጫ ያደረግነው አንደኛ ቤቱ ትልቅ ቤት ነው፣ ሁለተኛ ቴዲም ደግሞ ሚዛናዊ ሰው ነው። በጣም ብዙ ኢትዮጵያውያን እዛ ቤት እንደሚነጋገሩ፣ መንፈሳዊም ነገር ውይይት እንደሚደረግበት፣ ፖለቲካዊም አጀንዳ እንደሚነሳበት ቤቱ የስርዓት ቤት ነው። ቴዲዬም በጣም ስርዓት ያለው ልጅ ነውና እዛ እንዲሆን ነው ብያልኩት። እሱና ደግሞ አንዲት የምትለፈልፍ ሴትዮ አለች። አይ ቲንክ ይቅርታ ሆና ስላገኘኋት ማለት ነው። አላቃትም ከዛ በፊት በእርግጥ ሌላ ሰው ቤት ይሁን ብለዋሉ። ያው ቴዲን ልጠይቀውና መልሱን እነግርሃለሁ አልኩት። ትናንትና ቮይስ ሪከርድ እንዳሰማችሁ ለቴዲ ቀረብኩለት። ቴዲዬ ጠዋት ላይ መለሰልኝ። ያለኝ ምንድን ነው ቴዲ ሐዋሳ ኦኬ እቀበላችኋለሁ፣ ግን አስቀድሞ አንድ ነገር እንዲያደርግ እፈልጋለሁ ኤድሞንድ አለኝ። ምን? ሰድቦኛል አለ። ሰድቦኛል በሶሻል ሚዲያ ላይ ፔጅ አይ ቲንክ ቪዲዮ ሰርቶ ነው ምናምን ነገር ብቻ ወይ በታይም ላይን ላይ ጽፎ ሰድቦኛል እና ለተሳደበው ስድብ ይቅርታ ከጠየቀ እኔ ቤት አወያያቸዋለሁ አለ ቴዲ ሐዋሳ ማለት ነው። ኦኬ ብዬ ይህንን ከቴዲ የሰማሁትን ለኤድሞንድ እንደዚህ ብዬ መለስኩለት ማለት ነው። ኦኬ እንድታውቁ ነው። ከዚህ በኋላ ብዙ አላስጨንቀውም። ምልህ እምበር ተጋዳ ላይ እንደማለት አይቀልም የእስራኤልን ጉዳይ ማውራት ብያለሁ፣ ሌሎቹም ሁሉ ጭምር። ኦኬ እንደዚህ ብዬ ጻፍኩለት፣ ያው በውስጥ መስመር እሱም ጽፎልኛል። እሱም የጻፈልኝን አነብላችኋለሁ። ኦኬ የቴዲዬን መልስ ከሰማሁ በኋላ ሰላም ላንተ ይሁን ኤድሞንድ፣ ወንድሜ ቴዲን ጠይቄው ነበር። የመለሰልኝ መልስ የእሽታ መልስ ነው። የእሽታ ነው። ነገር ግን አንተ አስቀድመህ ይቅርታ እንድትጠይቀው ይፈልጋል። ምክንያቱንም ሲናገር አንተ እርሱን ተገቢ ባልሆነ ቃላት እንደሰደብከውና እንዳንጓጠጥከው አስቀምጠዋል። ይህንን ካደረግህ ቴዲ በቤቱ ሊያወያየን ፈቃደኛ ሆነዋል። አንተ ይቅርታ ልትጠይቀው ፈቃደኛ ነህ? ቀጥዬ እኔም ያየውብህን ስርዓት የጎደለውን ድርጊትህን ደግመህ እንዳታደርገው ልነግርህ እወዳለሁ አልኩት። ይኸውም ቤትህ ድረስ 2 ቀን መጥቼ፣ ያው ቲክቶክ ገስቱ ላይ ማለት ነው 2 ቀን መጥቼ ከገስት ላይ አወርደኸኛል። አግባብ ባልሆነ አወራ ያወረደኝ አይታችሁ ከሆነ እኔ ሳልጨርስ፣ ያው አስተዳደጉም ሊሆን ይችላል አይዶን ያው ጥላቻውም ሊሆን ይችላል። በስርዓት ቤቱ እሱን ሰው ከሚሰማው በላይ እኔን ሰው እንደሚሰማኝ ዓለም ያውቃል። ኦኬ እሱ በጣም ትልቅ ፎሎወር አለኝ ብሎ ነው 300 ሰው ሲሰማው ነው። እኔ ስገባ 1900 ሰው የሆነለት ሰው ነው ይዤለት የሄድኩት ማለት በዋናው ፔጅ። እኔ በሌላ ፔጅ መሄድ እችል ነበር፣ ግን ችግር የለውም። ለሰው ግን ያለውን ንቀት ጭምር እንድታዩ ማለት ነው። ስለዚህ እኔ ምንድን ያልኩትኝ አንተ ይቅርታ ልጠይቀው ፈቃደኛ ነህ ያልኩትኝ። ቀጥዬ እኔም ያየሁብህን ስርዓት የጎደለው ድርጊትን ደግመህ እንዳታደርገው ልነግርህ እወዳለሁ። ይኸውም ቤት ድረስ 2 ቀን መጥቼ ገስት ላይ አውርደኸኛል። ይህ ደግሞ አክብረው የመጡትን ሰዎች አዋርደህ የመላክ ልምድ እንዳለህ የሚያሳይ በድርጊትህ አሳይተኸኛል። ያም ቢሆን አላዘንኩብህም። ደግመህ በማንም ላይ እንዲህ አይነት ድርጊት አታድርግ ብዬ ላሳስብ ያህል ነው። ከቴዲ ጋር ያላችሁን ጨርሱ። ይቅርታ ጠይቀውና የቤቱን ቀን ቆርጠን በቦታው ላይ እንገናኝ እልሃለሁ። በእስራኤል ሕዝብ ላይ ያለህን ጥያቄና ጽንፍ የረገጠ ጥላቻ ከዲቤቱ በኋላ ይለቃል ብዬ አምናለሁኝ። ይህንንም ገስት ገብቼ በነገርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊት ከአንዴም 2 ስላሳየኝ በዚህ ምክንያት ከየቱ ጋ ነው ሁለተኛውን የጻፍኩለት? ቆይ እዚህ ጋ ነው ተቆርጠ። ይህንንም ገስት ላይ ገብቼ ብነግር ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊትህ ከአንዴም 2 ጊዜ ሄጄ 2ቴም ከገስት ላይ
አዋርዶ የመላክ እንደሚባል ማለት ነው። አዋርደህ የመላክ ልምድ እንዳለ በድርጊት ከአንዴም ሁለቴ ስላሳየኝ በዚህ ምክንያት ገስት ለመምጣት አልቻልኩም። ይቅርታ ብዣለ። እንደዚህ ላድርገው። ገስት ለመምጣት አልቻልኩም። ጸጋና ሰላም ለአንተ ይሁን፣ መልሰን እጠብቃለሁ አልኩት። ኦኬ ከዛ መልሱን ደግሞ እሱ ላከልኝ ማለት ነው። መልሱን ደግሞ ኤድሞንድ ሲልክልኝ እንደዚህ ብሎ ላከልኝ። ያው ሰላሙን እንደነገርኩት ቴዲ የራሱ ችግር አለበት። እኔን በተመለከተ ትናንትናም ነግሬ ነበር። ከራሱ ስለሰማው ደስ ብሎኛል። በተከታታይ ያልተገባ ነገር የምትናገረው አንተ መሰልከኝ። ከመሬት ተነስተ ፈራኝ ትላለህ አለኝ። እዛ ልጅቷም ስትጠይቅ ብቻ አይደለም እዛው ቁጭ ብላ ስትሰድበኝ ማለት ነው። ያን ያህል ትናንትና ሰምታችኋል፣ ሪካርድ ስለተደረገ ሚስት ናት ያልከኝ። ምክንያቱም በጣም ደጋግማ በምን ያህል ልመና ስለምናት እኔ አንዳንዴ አይታወቅም። ምክንያቱም ባልና ሚስት ያገለግላሉና ሶሻል ሚዲያ ላይ ብዙ መንፈሳዊ ለሚያገለግሉ ፖለቲካ ውስጥ የሚሰሩ ሰዎች ስላሉ ድንገት እሷ እንደዛ ተቆጥታ አትቀበለው ምናምን ነገር እንደዚህ ምናምን ነገር ሰው ያለች ስትል በዛን ያህል ልመና ስለምናት አውቆ እጁን ጉንጩ ላይ አስደግፎ ነበር ይሰማ የነበረው። እንድትሰድበኝ እንድታንጓጥጣኝ በመሀል ገብታ ኢንተራፕት ማድረግ ማለት ነው። እሱ ስርዓት አለኝ ይላል፣ ግን ቤቱ ስርዓት የለውም፣ እሱም ስርዓት የለውም፣ እሷም የነበረችው ስርዓት የላትም። እና ምን አሁን ሴት ነች አንደኛ ሚስት ነች ብዬ ብለው ስላላወቅኩ ነው። አይ አይደለችም ግን ማቃተት ናት ብሎ መመለስ ይችላል። ኦኬ እና ልጅቷ ስጠይቅህ ሚስት ናት ወይ እያልክ ታንጓጥጣለህ። ስሞግትህ የእስራኤል ጥላቻ አለብህ ትላለህ። ራስን የምታደምጠው አይመስለኝም። ቴዲን ይቅርታ የምጠይቀው ምንም ምክንያት የለኝም አለኝ ካለ መረጃውን ያሳየኝ። ይቅርታ የምጠይቅበት ምክንያት ካለው ከዚህ በመለሰ በጨዋ ደንብ እንነጋገራለን ካልክ ግን እኔው ቤት መተህ ዲቤት ማድረግ ትችላለህ ኤኒታይም። ነገ ከነገ ወዲያ በተመሳሳይ ሰዓት የምንገናኝበት ቴንኪው ብሎ መለሰልኝ ማለት ነው። እኔ ደግሞ ይሄ ሰውዬ ሁለቴ ቤቱ ሄጄ ደጋግሜ በመግባት ያሳየኝን መልስ ስላያችሁት የመጨረሻ መልሴ እንደዚህ ብዬ ጻፍኩለት ማለት ነው። አሁን 8 ሰዓት ከ57 ነው። ይሄ ደግሞ 8 ሰዓት ተኩል ከ30 ውስጥ ከ27 ደቂቃ በፊት ማለት ነው። በድጋሚ ሰላም ብያለሁ። እኔ አንተ ቤት አልመጣም። ሁለቴ መጥቼ እንዳልኩህ አስተዳደገን ሊያሳይ በሚችል መልኩ ለሰው ክብር እንደሌለ በግልጽ አሳይተኸኛል። በድጋሚም ዛሬ ፕሮግራምህ ላይ ቆሻሻ ሰው ነው እያልከኝ ስትሰድበኝ ሰምቻለሁ። አሁን ከጥቂት ደቂቃ በፊት ማለት ነው። ቆሻሻ ሰው ነው እያለ ሲሰድበኝ ነበር። እሱም ብቻ አይደለም፣ ያችሁ ትናንት ሚስት ነች ብዬ የጠየቅኩትኝ ሴት አይደለችም ነች። እሱን አይመልክት ብትሆንም ሴት ነች። እንግዲህ ምንም ችግር የለውም። ባትሆንም ደግሞ አልሆነችም። እኔ ጥያቄ ስለፈጠረብኝ የግድ ናት እያልኩ አይደለም፣ በእውነት ማለት ነው። እና ቆሻሻ ሰው ነው እያለ ስትሰድበኝ ሰምቻለሁ። ስለዚህ ግብረ ገብ ከሌለው ሰው ጋር ለመሰደብ አልመጣም። ያው አስቀድመህ የምትሰድበኝ ሴቶችንም ሰብስበህ እሷንም ጭምር ያሰድበኝ ነበር ቅድም። ሴቶችንም ሰብስበህ የምታሳድበኝ በዲቤቱ ላይ ብንገናኝ አይቀጡ ቅጣት እንደምቀጣህ ስለተረዱም ነው አግባብ አትግባ አትነጋገር እያሉ የሚያከላክሉ። ስለዚህ የእስራኤል ታሪክንና ቅዱስ ቃሉን ከማያውቁ ጋራ በመነጋገር የእስራኤልን ታሪክና ቅዱስ ቃሉን ከማያውቁት ጋር በመነጋገር አንተ አዋቂ መስለህ መታየት ስራ ስላደረግከው አልፈርድብህም። ሰላሙን አበቃው ብዬ መለስኩለት። ወደ ስድቡን ሂዳ እንዴት እያለ ሲሳደብ እንደነበረ ቆሻሻ እያለ ሲሳደብ እንደነበረ ስሙት። አሁን ማለት ነው ቅድም ለዲቤት የጠራሁት ሰው አስተማሪ ሊሆን ይችላል። ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት እኔ የደረስኩበት እንጂ የዛሬውን የቀዳ ሰው ካለ ይህን ቪዲዮ ላኩልኝ። ምን ያህል በቃ ከንፈሩ ሁሉ ጭምር ነው ያላበው ማለት ነው። ፍርሃት ካልሆነ በስተቀር ለዲቤት ጠርቼው እየተነጋገርን እያለን በዚህ ነው ያልክ ለምን ይሰድበኛል? ለምን ያሰድበኛል? ማለት እሱ ስለሰደበ የሚመጣ ነገር የለም። ኦኬ እችሉ ሴት የትናንትና ሚስት ነች ብዬ የጠረጠርኩ ሴትዮ ነች መታ አሁንም ትሰድበኝ የነበረው ማለት ነው። ሙሉን የቀዳችሁ ሰዎች ካላችሁ ላኩልኝ። እኔ እዚህ ጋር ግን ስደርስ እንዲህ እያለኝ ይሰድ ግን የሚናገረውን ሰምተሃል። ይሄ ሰው እንዴት አስተማሪ ሊሆን ይችላል?
አይ ቆሻሻ ነው በጣም ስድብም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። መጀመሪያ ቆሻሻ ሰው ኤኒዌይ እሺ ወንድማችን ላይ ነበር አንድ አይደለም በዓላማ ነው ሁለቴ ማለት ነው። ቆሻሻ ሰው ነው። አይ ቆሻሻ ሰው ነው ስለኔ ነው የሚናገር የነበረው ማለት ነው። ኦኬ ሁለቴ ከገስቱ ላይ አወረደኝ በብልግና ያው ምን ያህል ባለጌ እንደሆነ ማለት ነው። እኔ አሁን ይሄን ቃል ብጠቀም እና እንደገና ደግሞ እኔ እስካሁን ድረስ እሱን ክብረንክ የሆነ ነገር አልተናገርኩትም። ልብ በሉ ክብረንክ የሆነ ነገር አልተናገርኩትም። በዚህ ልክ ሰውን ቆሻሻ ብሎ መሳደብ እኔ ዲቤት ጥሪን የጠራሁት በእስራኤል ጉዳይ ካወራ እንድናወራ ማለት ነው። ግን እንደዚህ ብሎ መሳደብ አሁን እኔ አክብሬው ነው ቤቱን የሄድኩት። ከማንም ምንድነው የሚያይን ሰው አጥቼ ለመታየት አይደለም እሱ ጋር ሄድኩት። ከሱ ይልቅ ሶሻል ሚዲያው ላይ የመታየት ከተባለ ምንም እንደው እሱ በልጣል እንኳን ብሎ ቢል ያልተናነሰ ያነሰም ቢሆን ችግር የለም። እና ሁለት ጊዜ ገስት ላይ ገብቼ 300 ሰው እያየው ያለ እኔ ስገባለት 1900 ሰው ሆነ። ሰው ሲበዛለት የባለፈው ላይ አስወረደኝ። ቁጭ ብዬ እዛው ጋር ኮንቨርሴሽን እያረኩት እያለ ኮንቨርሴሽን ንግግር ላይ አሁን ከሰኒ ጋር ወይ ከሚኪ ጋር ብናወራ ኮንቨርሴሽን ነው። ስለዚህ እሱም ያወራል፣ ሚኪም ያወራል፣ እኔም አወራለሁ፣ ወይ ሰኒ ታወራለች፣ ወይ እኔ አወራለሁ፣ ሪታ ታወራለች፣ እኔም አወራለሁ። ኮንቨርሴሽን ነው። ዲቤት ግን ሲሆን ሰዓቴን ጠብቄ እሱም ሰዓቱን ጠብቆ ነው የሚያወራው እና በምን ያህል ልክ እዛ ጋር ምን ያህል ስርዓት የሌለ ሰው ነህ ምናምን ነገር እያለ አስቀድሞ እኔን ፕሮቮክ አድርጎ ለማብሸቅ የሄደበትን ያው ፖለቲካ ላይ ሁሌ ነግሬዋለሁ። ይሄ አሁንም ነግሬዋለሁ። የእስራኤልን ጉዳይ ማውራት ኢትዮጵያውያን ማናችሁም ሆኑ ወያኔ፣ ኦነግ ሸኔ፣ ፋኖ፣ ማዕህድ፣ ብልጽግና፣ አብይ፣ ደብረ ጽዮን፣ ጌታቸው ረዳ ወይ ጀዋር ብሎ እንደ ማውራት አይቀልም። የእስራኤል ጉዳይ መንፈሳዊ ነው። ከመጽሐፍ ቅዱስ ጋር የተገናኘ ነው። ከነገረ ፍጻሜ ጋራ ሁሉ ጭምር የተገናኘ ነው እና ለዛ ነው እኔ አክብሬው ቤቱ ሁለቴ ነው የሄድኩት። እሱ ግን የቤት ጥሪ አድርጌለት በባለፈው እስከቻለ ሲጥሩት ብዬ አልመጣም። ደርሶታል ግን አልመጣም። ኦኬ አልመጣም እና ቤቱ ገብቼ ትናንትና አስጠይቀው ለምን አይ አልመጣም እኔ አንተ ጋር ስርዓት ስለሌለህ አለኝ። እውነት አይ የሚደርስበትን ቀጥሎ የሚደርስበትን ነገር ስለተረዳ ይመስለኛል። ግን ያም ሆነ ይህ እኔ ዲቤት ጥሪ ጠርቸው እሺ ብሎ ቴዲ ሐዋሳ ቤት እንድንገናኝ ብዬ ቴዲ ሐዋሳ ቤት ትናንትና ቮይስ ሪከርድ እናሰማችሁ ላኩለት። ቴዲም ደግሞ መለሰልኝ ጠዋት ላይ የቴዲ መልስ ነገርኩትኝ። ቴዲ ሰድበኸኛል በአደባባይ ይቅርታ ከጠይቀኝ እኔ ችግር የለብኝም አወያያለሁ ብሎ አለኝ። እንደው መካከላቸውም ችግር ካለ ላሸማግላቸው ነበር እና እሱ ደግሞ አይኔ ምንም ይቅርታ የምጠይቀው ነገር የለም ካለ መረጃ ያሳየኝ ነው ብሎ ያለው። ያኛው ግን በጽሁፍ እንትን ብሎኛል አለ። ይሄ ሆኖ ሳለ ተጻጽፈን መለሰልኝ፣ እሱም እኔም መለስኩለት። ዛሬ ግን ቤቱን ከፍቶ ቆሻሻ እያለ ይሰድበኝ ነበር። ሰምታችኋል። ግን የሚናገረውን ሰምተሃል። ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድብም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። መጀመሪያ ቆሻሻ ሰው ኤኒዌይ አሁን ይሄ ሰው ነው ከዚህ ሰው ጋር አይ ነው ወገኖች ነው በቃ አሁንማ አልገባም ማለት ምን ሊያደርግ ኤርሚዬ ቤት ሪታይ ኤርሚ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ምንድን ነው ኔትወርክሽ ቀይ ሆኗል? ስራ ላይ ስለሆንኩ ነው። ሶሪ ካፌ ላይ ነጥቅ አድርጌ የገባሁት ይቅርታ። ነበርኩኝ ቦታው ላይ እውነት ለመናገር እዛ ጋር ነበርኩኝ። አጋጣሚ እየሰማሁ ነበረ ታች ይሄ አሁን የዛሬው ጠዋቱ ማለት ነው እና ይሄ ወደ ሐራስ ነብሪም ራሱ ነበረ እዛ እሱ እንደውም ጌስት ላይ ነበረ። እኔ ግን ከታች ሆኜ እየሰማው ነበረ። ስለ ድቤቱ ምናምን ነገር አልተነሳም ነበረ በመጀመሪያ። ከዛ የሆነ ሰው ገባ፣ አንድ
ምንድነው አፍሪካ ሀገር ላይ የሆነች ትንሽ ሀገር አለች። አይዶን ነው ስሟን አላውቅም። እሷ ናት ትክክለኛ እስራኤል የሚል ሰውዬ ገባ። ስሙም እስራኤል ነው፣ ሰውየውም እስራኤል የሚል ነገር ነው። እና እንደ እብድ ነው የሚያወራው። ትክክለኛው እስራኤል እቺ ነው አሁን ያለችው እስራኤል ስትሆን የሚለው ነው ወንጌል። የጥቁር እስራኤል እንደዚህ አወቁት። እንደሱ አይነት ሰውዬ ገባና አወራ ማለት ነው። እኛ ጥቁሩ ነው እንጂ እነዚህ አሁን እቺ ያለችው እስራኤል አይደለችም ምናምን ነገር የሚል ብቻ ዘበራረቀ ትንሽዬ። ከዛ በትልቁ አድርገኝ ማሳየት ነገር አለኝ አለው ለኤድመን ማለት ነው። ከዛ ምንድነው የምታሳየኝ ሲለው ኖ ስላንተ የተወራውን ላሳይ እፈልጋለሁ፣ ስለኔም የተወራውን ላሳይ እፈልጋለሁ አለውና ኤድመንም በትልቁ አደረገው ልጁን ማለት ነው። ሲያደርገው ትናንትና አንተ የእስራኤሎች እህቶች ቤት ገብተህ ነበር መሰለኝ እና እዛ ቦታ ላይ ምንድነው ተሳዳቢ ነው፣ እስራኤልን የሚጠላ ነው፣ በጣም ባለጌ ሰው ነው ምናምን ነገር ነው ሚል የሆነ ነገር ብቻ አሰማው። እንዴ ከኔ ጋር ቤት ተቀጣጥሮ ነበር ይሄ ሰውዬ፣ ለምንድን ነው እዛ ቤት ገብቶ እንደዚህ ያለኝ ብሎ ሲነግረው ይሄ ወሬኛው አቃጣሪው የመጣው ሰውዬ ደግሞ ቆይ አቆሚ መጀመሪያ ላይ ይኸው ኔቨር ጊቭ አፕ እንደዚህ እንዳታስቆማት ራሄልን። እሺ እንዳታስቆም ከአንተ በላይ ለቤቱ ቅርብ ነህ። ሪታዬ ቆይ አንዴ ኔቨር ጊቭ አፕ። ኦኬ ቴንክ ዩ። አንተም አሁን ገና አይ ቲንክ በኋላ ነው የምነጋገረው ወንድም ነኝ ብለህ ስላልከኝ በጌታ ወንድም ልትሆን ትችላለህ። ቴንክ ዩ። ሪታዬን ግን የማውቃት ከዛሬ 11 ዓመት ጀምሮ ነው ፌስቡክ ገና እንደጀመርኩ ሶሻል ሚዲያ ላይ እና በእንደዚህ አይነት አታቋርጣት ትጨርስና ከዛ አንተ ታወራለህ። ኦኬ ሪታ በጣም ከማከብራቸው ሰዎች በዚህ 11 ዓመት ውስጥ ኦኬ ከማከብራቸው ሰዎች መካከል ነው። ትጨርስ። እሷ የምታወራውን ነገር ሙሉ በሙሉ ነው ማምናት። አንተንም የምታወራውን እሰማለሁ በኋላ። ቴንክ ዩ ሪታ ቀጥይ። ሶሪ ጌታ ይባርክ ኤርሚዬ። እንደውም ምን አለበት በሪከርድ ባደረግኩት ብዬ ነው። ግን ይኖራል፣ አይ ቲንክ ይኖራል። ውሸት እንዳልተናገርኩ የእሱ ሪከርድ ስለሚኖር እዛ የነበረው ወሬ ስለሚኖር ትሰማዋለህ። ሶ እንትና ማነው ስሙ ኤድመን ነርቨስ ሆነ። ለዲቤት ተቀጣጥረን ነበር። እንዴት ሰው ቤት ሄዶ ያማኛል? ይሄ ቆሻሽነት ነው ምናምን። አሁን ልክ እንዳሰማህ አይነት ነገር ተናገረ። ልጅቷም አብራው የነበረችው ልጅም ጀስት ዝም ብላ ተሳታፊ ናት። እሷም ገብታ ይሄ ትክክል አይደለም ከአንድ መምህር አይጠበቅም ምናምን ብቻ ተወራ። በዛ ነው ይሄንን ነገር ያለው ልፈልጌ ነው። ከዛ የተረፈው ተነብክ ሰምተኸዋል። ቴንክ ዩ። ያ ነበርሽ ማታ እስራኤላውያኑ ቤት በነበርኩበት ጊዜ ሪታ? ዛሬ አሁን የአንተ የምትገባበት ቤት ግርግር እየተከተልኩ ነው የምገባው እና ግማሽ ላይ ደርሼ ነበረ። ግማሽ ላይ ከነሱ ጋር ጭቅጭቁ ላይ ነው የደረስኩት። ማለት ጭቅጭቅ ስለ ሁሉም እያወሩ አንድ ላይ አንተ መጽሐፍ ቅዱስ ውስጥ ታብራራ የዛን ሰዓት ነው የደረስኩት። ትንሽ ዘግየት ከዛ በፊት የነበረውን አልደረስኩበትም። ልጁ ግን ሪከርድ አድርጎ አምጥቶ አሰማው። ልክ ነው። ሪከርድ የተደረገው ጥቁር እንትን አለ የሚለው ማለት ነው። ልክ ነው። እህትየው ሰኒ ይዛ ነበር ምሽት ነው። እህቴ ሰኒ ነበር። እኔ ከምናገር ኤድሞንድ ነው እንደዛ ያልኩትኝ ወይስ ራሱ ያ ጥቁር ሰው? በፍጹም ይሄ ጥቁር እስራኤላዊ ጥቁር ነው የሚለውን በሌላ ስሙ ዲዮር የሚባለው ማለት ነው። እሱን ነው አታስገቡት። እሱ እስራኤልን የሚጠላ ልጅ ነው። በጣም ባለጌ ነው ያልኩት እሱን ነው። እሱን ነው እንጂ ኤድመንድን ሰኒ ወይ ድንገት አቀናብረው ስሙን አቀናብረው አስገብተውት ይሁን አላውቅም። ኤርሚያስ የሚል ስም ማነው? ዳይመንድ ማነው ስሙ? ይሄ ሰው በእናታችሁ ኤድሞንድ እሱ አሁን ኤድመን ምናምን ነገር እየተባለ ነው ስም እዛ ጋር ያለው ተቀናብሮ ይሁን አይ ሃቭ ኖ አይዲያ። ጀስት ግን እዚህ ጋር የሰማሁት ነገር እውነት ስላለ ሜቢ ሰዎች እንዳያሳስቱ ልንገርህ ብዬ ነው የገባሁት። ምን ነበረ ሰንዬ? ከእንደገና ድገሚ። ሌሎችም ሰዎች ካላቸው የሰማችሁ ሰዎች ትደግሙታላችሁ። ምን ነበረ ያልኩት? ጥቁር እስራኤላዊ የሚል አካውንት ያለው አሁንም በዚህ አጋጣሚ ቤተ እስራኤላውያን ካላችሁ በጣም ዘረኛ የሆነ ልጅ ነው። ነጭ እስራኤላዊ የለም ብሎ እኛ ኢትዮጵያውያን ብቻ ነን እስራኤላዊ ብሎ የሚያምን ላይክ እንደ እህተ ማርያም አይነት አስተምሮት ያለው ልጅ ነው። እስራኤል ማለት ኢትዮጵያ ናት፣ ጥቁር ነው በአጠቃላይ ብሎ የሚያምን ሌላ አካውንትም አለው ዲዮር የሚል ማለት ነው። ካሁን በፊት
ከሱ ጋር ገብተህ ነበረ ታስታውስ እንደሆነ እና እሱ ነው ገብቶ እንደዚህ አይነት ቤተ እስራኤላውያንን የሚያሳስት ልጅ ነው እና እኔ በገባውበት ሁሉ ብሎክ አድርጉት ብለህ ያልከው ዲዮርን ጥቁር እስራኤላዊ የሚለውን ነው እንጂ ኤድመንድ ባለጌ ነው እስራኤልን በጭራሽ ስለ ኤድመንድ አላወራህም። ቆይ ባለጌ ነው እስራኤልን ይጠላል ይህ ሰው እዚህ ቤት እንዳታስገቡት በሄደበት ቦታ ሁሉ ብሎክ አድርጉት ያልኩት ማንን ነው? ጥቁር እስራኤላዊ የሚለውን አሁን ኤድሞንድ ጋር ገብቶ የተናገረው ማለት ነው። ስለ ኤድሞንድ ግን እንጂ ኤድመንድን አልተናገርክም። በፍጹም ስለ ኤድመንድ አልተናገርክም። በዚህ አጋጣሚ እኔ መልዕክት ማስተላለፍ እፈልጋለሁ። ቆይ ሳንዬ፣ እሺ፣ ኧረ በደንብ ሰጥሽ። ኤድሞንድን ግን በተመለከተ እዛ መዲ ቤት የተናገርኩትኝ አሁንም የምናገረው የምደግመው እኔም ቤት ቅድም የተናገርኩት ከዚህ ቤትም የተናገርኩት ስለ እስራኤል ታሪክ የማታውቁ እስራኤላውያን ወይ ደግሞ ስለ መጽሐፍ ቅዱስ የማታውቁ እስራኤላውያን እዚህ ሰው ቤት ገብታችሁ አትሰደቡ፣ ህዝቡንም አታሰድቡ፣ ባህላችሁንም አታሰድቡ ብያለሁ። አሁንም ይኸው ደግመዋለሁ። ኤድሞንድ ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ስለ ሀገራችሁ፣ ስለ ታሪካችሁ የመጽሐፍ ቅዱስም እውቀት ከሌላችሁ ገብታችሁ አንዳንዶቹም ጠጥቶ ገብቶ ነው የሚናገረው። አንደኛ እሱንም ገብታችሁ አትስደቡት። ኦኬ፣ እሱ ቢሳደብም ወይ ደግሞ ጥላቻም ቢኖረውም ወይ ደግሞ በእውቀትም ያለ እውቀትም ቢናገር ገብቶ ሊያወራው የሚገባ ሰው ምን አይነት ሰው ነው? እውቀት ያለው ሰው ነው። ተረጋግቶ ሊያወራው የሚችል ሰው ማለት ነው። ኦኬ፣ እና እዛ ቤት ተናግሬያለሁ እንደዚህ ብዬ ኤድሞንድ ቤተ እስራኤላውያን የሆናችሁ ሰዎች ገብታችሁ እናንተን ፕሮቮክ አድርጎ እናንተን አናዶ እናንተን አበሳጭቶ ክፉ ቃል እንድትናገሩ ስሜታችሁን የሚጎዳ ነገር ፈላሻ እያላችሁ ቡዳ ቀጥቃጭ እያላችሁ በመናገር እያጥላላ የሚል ሰው ጋር እኔ ግቡ ብዬ አልልም። አሁንም እናገራለሁ። ቤተ እስራኤላውያን ቤት የከፈቱበት ቦታ ሁሉ ገብቼ እናገራለሁ። ምክንያቱስ አንደኛ ምንም አትጠቀሙም፣ እሱንም አትጠቅሙትም፣ ወይ በእውቀት ከስተቱ አታድኑትም፣ ወይ እሱም ደግሞ በእውቀት እስራኤል እንኳን ብሎ መጥራት አይፈልግም። ትናንትና እንኳን እንደተናገራችሁት ማለት በቃ የራሱ የሆነ ሰው የራሱ የሆነ የሚጠላው ነገር አለ። እኔ ከኤድሞንድ ከዚህ ሰው የተረዳሁትኝ አንቲሴሚቲዝም አንቲሴሚቲዝም ነው። በቃ ለእስራኤላውያን ከፍተኛ ጥላቻ አለው። ይሄ ካልሆነ በስተቀር ሰው በዚህ ነው ያልክ የሰውን ልዕልና ማዋረድ የለበትም። አንድ ሰው ትግራዋይን በትግራይነት ደረጃ ህዝብን እንደ ህዝብ ከጠላ በጣም መርዝ ውስጡ ገብቶበታል። አማራም በአማራነት ደረጃ፣ ኦሮሞም በኦሮሞነት፣ ሰውን በሰውነት ደረጃ እንደ ህዝብ እንደዚህ አበሻቅጦ ባህላቸውን፣ ታሪካቸው ምናምን ነገር እንደዚህ የሚናገር ከሆነ በቃ ምንም አትጠራጠሩ። እና ቆሻሻ ሰው ነው ብሎ ሲሰድበኝ የነበረው እኔን ነው። እኔ ግን እዛ እስራኤላውያኑ ቤት ገብቼ አልሰደብኩትም። ያንን ሰው እንኳን ራሱ ይህ ሰው እዚህ ቤት እንዳይገባ ነው ያልኳት። ምክንያቱም አንደኛ እስራኤል የሚባል በዓለም ላይ የለም። በጣም ደጋግሜ ብዙ ጊዜ አውርቼዋለሁ፣ ታስታውሳላችሁ። እስራኤል የሚባለው እውነተኛው ሀገር ያለው አፍሪካ ውስጥ እንጂ የመካከለኛው ምስራቅ ላይ አሁን እነ ኔታንያሁ የሚመሩት የሰይጣን መንግስት እያለ ሲል ሰምቼዋለሁ። ያ ማን ነው? ጥቁር እስራኤላዊ የሚባለው ማለት ነው። የእውነት ለመናገር እና እኔ ኤድሞንድን እዛም አልሰደብኩትም። ኤድሞንድ ከሰማ ቪዲዮ ሂድና ዩቲዩብ ላይ ሰማ፣ አልሰደብኩትም። እና ያው አንተ ድሮም ውስጥህ አለ እስራኤልን መጥራት ብቻ ሳይሆን እስራኤልን ደግፎ ሊናገር የሚችል ሰው ካለ እንደዚህ በስድብ ታጥረገርጋለህ። ምንም ነገር አላደረኩም። እኔ እናንተ ዲቤት ጥሪ ጠርቻለሁ፣ ቴዲን ጠይቄዋለሁ። እሺ አስቀድሞ ይቅርታ ይጠይቀኝ። እኔና እሱ ተጣልተናል አለኝ፣ ሰድቦኛል አለ። ሜሴጅን አሰማሁት፣ ቴዲም መለሰልኝ። ለእሱም በጽሁፍ አሳወቅኩትኝ ይቅርታ ጠይቀው ብዬ። ይቅርታ አልጠይቅም። ኦኬ። ከዛ ባለፈ 2 ጊዜ ቤቱ ሄጄ 2 ጊዜ ከገስት ላይ አወረደኝ። ሀሳቤን ሳልጨርስ ነው እንደ ባለጌ ልጅ አወረደኝ ማለት ነው። ያው ይፈልገዋል እንደዚህ። ይሄ ሰው ምን ያህል ጋጠወጥ ሰው እንደሆነ በሕያው ጌታ ፊት ነው የምነግራችሁ። ለካ እስራኤላውያኑንም እንደዚህ የሚያደርገው ሌሎቹን እንደዚህ ነው የሚያደርገው ማለት ነው። ምክንያቱም በሎክ መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው አያወራም። መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው ማለት ነው። ለምሳሌ እዚህ ጋር እስኪ አንድ መረጃ ላሳያችሁ። ማለት የማፊያ ስብስብ ነው። ልንገርህ፣ ቆይ አባቴ ማፊያም ሆነ ቆይ ያ ከኔ ጋርም አንግባባም። የኔ ለዛ ስለዚህ የማትፈልገውን ቆይ እዚህ ጋር የቱ ጋር ነው? አንድ ቪዲዮ አለ እስኪ ከይቅርታ ጋር በመረጃ ላይ የተመሰረተ ነገር ማውራት እኔ በጣም ደስ ይለኛል። ለእኔ ክርስቲያን አለው ክርስቲያን የሚለው የእሱ ቢጤ ነው።
ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? አዎ ለመጀመሪያ ጊዜ መጽሐፍ ቅዱስ ሲገልጥ አየሁት። እኔ የደረስኩበት ነው ብዬምላችሁ። ለምን መጽሐፍ ቅዱስን በቅጡ የማታቅ እልልታ የምትባል እህት ገባችለት። መጽሐፍ ቅዱስን የሚያውቁ ሰዎች መጽሐፍ ቅዱስን አንሳ ብለው ሲሉት መጽሐፍ ቅዱስን አያነሳም። እልልታ የምትባለው እህት ግን ገባች። ኦኬ ክፍሉ ነው ምን ይላል? አያውቀውም። እኔ ከሄድኩ በኋላ ይላል ሐዋርያ ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ልብ በሉ። ይኸውልህ አንደኛ መጽሐፉን ከፈተው እንጂ ክፍሉን አላገኘውም። እኔ የቃሉ አገልጋይ ነኝ፣ አላገኘውም። ወንድሞች እናቶቼ፣ በትውስታ የሚያውቀውን ያለው። ከዛ ምን አለ? ያለውን ስሙት። ኦኬ ክፍሉ ነው ምን ይላል? አላገኘውም። እኔ ከሄድኩ በኋላ ይላል ሐዋርያ ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል። እንደዚህ ብቻ አይደለም የሚለው እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። እነዚህ ለመንጋው የማይራሩ ወይ የመጽሐፍ ቅዱስ የሽፍታ የአቦጊዳ ሽፍታ እንደሚባል የመጽሐፍ ቅዱስ ሽፍታ ብለህ ልትለው ትችላለህ። በሕያው ጌታ ፊት ዘለፋም ከሆነ ምንም ይቅርታ አልጠይቅም። ለምን? በቅዱስ ቃሉ ላይ እንዴት እንደሚዋሽ ልንገራችሁ። ክፍሉ ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ነው ያለው። እሱ አያውቀውም። መጽሐፉን ገለጠው እንደ ወንዶቹ፣ ግን ክፍሉን ሄዶ አላነበበውም። ምዕራፍ 20 ቁጥር 28 የምታውቁት የአምላካችን እግዚአብሔር ቃል ምን ይላል? አንደኛ ምን ይላል? ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ አይደል መንፈስ ቅዱስና ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ካለ በኋላ ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ፣ ይህም ብቻ አይደለም መግባት ብቻ አይደለም፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩም ሰዎች ከመካከላችሁ እንዲነሱ እኔ ያውቃለሁ። ከሁለት ቦታ ነው ይመጣሉ ብሎ ያለው። እነዚህ ሐሰተኞች አንደኛ ከመካከላችሁ የሚነሱ አሉ፣ ሁለተኛስ ከውጭ ደግሞ ያው የሚገቡባችሁ አሉ። ጠማማ ነገርን እያስተማሩ ኦኬ። እነዚህ ሰዎች መሪዎች ይኸው ቀጥሎ የሚናገረው ቁጥር 31 ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ነው ያለው። እነዚህ ተኩላዎች የተባሉት መሪዎች ናቸው ይላል። አሁን ጠቅላይ ሚኒስትር አብይን ለመሳደብ ብሎ ነው እሱ ቀጥሎ ያለውን ቪዲዮ አሰማችኋለሁ። እኔ ሃይማኖተኞችን ለመሳደብ እንኳን ከፈለጋችሁ የእግዚአብሔርን ቃል እንኳን ስጠቅሱ በሚመስል ነገር ጠቀሱ። እኔ በዚህ በጥቂቷ ዘመኔ እንኳን ያየሁት ማለት ነው። ደርግን አውቃለሁ፣ ኢህአዴግን አውቃለሁ፣ ጠቅላይ ሚኒስትር መለስን ማለት ነው። የእሳቸው መንግስት አውቃለሁኝ፣ የደርግን መንግስት አውቃለሁኝ፣ የኃይለማርያም መንግስት አውቃለሁ፣ የአሁን የአብይን አውቃለሁ። መለስን ለመሳደብ ከፈለግ መሳደብ ትችላለህ፣ ግን ከመለስ ጋር የማይገናኝ የእግዚአብሔርን ቃል ጠቅሰህ ጠምዝዘህ የማይለውን ብለህ ግን አትበል። ደርግን መሳደብ ትችላለህ። ከደርግን ለመቃወም ብለህ ግን ስለ ደርግ ያልተጻፈ በግድ እጁን ጠምዝህ የእግዚአብሔርን ቃል ጎትተህ ወስደህ አትበል። ኃይለማርያምን መሳደብ ትችላለህ፣ ደብረጽዮንን መሳደብ ትችላለህ፣ ዶክተር አብይን ጠብር ገፍ አድርገህ መሳደብ ትችላለህ። ግን ቅዱስ ቃሉን ከጠቀስክ ቢያንስ የሚመሳሰል ጥቀሱ። አሁን አብይን ለመሳደብ ብሎ ምን አለ?
ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባቸው ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎችን በመካከላችሁ እንዲነሳ አውቃለሁ። አንደኛ ከመካከል ይነሳሉ፣ ሁለተኛ ከውጭ ይገባሉ ነው ያለው። እነኚህ ሰዎች መሪዎች ናቸው አለ ቅዱስ ጳውሎስ አላለም። መሪዎቹማ በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ያለው በዚህ ቦታ ላይ ላሉ መሪዎች ነው የተጻፈው። ለእውነተኞቹ ለጤናማ መሪዎቹ ለአገልጋዮቹ የእግዚአብሔርን መንጋ ጠብቁ እንዳታስበሉ። እኔ ሲሄድ ከመካከልም ይነሳሉ ጠማማ ነገርን የሚያስተምሩ ከውጭ የሚገቡባችኋል። ስለዚህስ እናንተን መንፈስ ቅዱስ ጳጳሳት አድርጎ ወይ ደግሞ ሊደር ኤልደር ወይ ደግሞ ቢሾፕ አድርጎ ወይ ደግሞ ጳጳስ አድርጎ መሪ አድርጎ ፓስተር አድርጎ መጋቢ አድርጎ ሲያስቀምጣችሁ ለራሳችሁና ለእግዚአብሔር መንጋ እንድትጠብቁ እንድትጠነቀቁ ነው። የሚመጡ ሰዎች የሚገቡባችሁ ሰዎች ከውጭ አንድ፣ ሁለተኛ ከውስጥም የሚነሱ ሰዎች ጠማማ ነገርን ደቀ መዛሙርቱን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ በትምህርታቸው ማለት ነው። ጽድቅ ያለበት ይመስላል፣ ግን ጠማማ ነገር ነው በቅዱስ ጳውሎስ። እነዚህ ሰዎች ገብተው የእግዚአብሔር መንጋ እንዳያምሱት ጠብቁ እንጂ ያለው የሚገቡት እነዚህ ተኩላዎቹ መሪ ናቸው አላለም። እሱ ግን የሚላትን ያት በመድኃኒዓለም ስሙልኝ። እሱ ግን የሚለውን ስሙት። ቆይ የቱ ጋ ነበረ? እሱ ግን የሚለውን ስሙ። ቅዱስ ቃሉ ማይለውን ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? አዎ ኦኬ፣ ክፍሉ ነው። ምን ይላል? አላገኘሁም። ክፍሉን ሲጀምር እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ አላገኘሁም። አይኑን ይውጣ። አላገኘሁም። እያነበበው ይመጣሉ ይላል። አላነበበውም እና አልጨርሰው ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው ያላችሁ እርግጠኛ ነኝ እነሱ መሪዎች ናቸው አለ። ያላችሁ ወንድሞች እናቶች ይላል ቅዱስ ቃሉ ይላል በመድኃኒዓለም በክርስቶስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። መሪዎች ናቸው ይላል። እርግጠኛ ነኝ መሪዎች ናቸው አለ። እባካችሁ ሰው መሳደብ ከፈለጋችሁ መሳደብ ትችላላችሁ፣ በግል ደረጃ ማለት ነው። መንግስታትን መብታችሁ የተከበረ ነው። መንግስታትን መሳደብ ትችላላችሁ። እኔ ይህንን ዛሬ አብይ በጌታ ስለሆነ ለሱ ከቨር እየሰጠው አይደለም። በጠቅላይ ሚኒስትር መለስ ዜናዊ ጊዜ በጣም አንዱ ከተሰደብኩበት ነገር አንዱ በጣም ብዙ ጊዜ ሰዎች በጽንፍ ተነስተው ይቃወሙ ነበር፣ አግባብ ባልሆነ መንገድ ማለት ነው። እና ጌታ ምስክሬ ይሄንን ነገር ይህማ አግባብ አይደለም፣ እንደዚህማ ትክክል አይደለም ብዬ በማለቴ አንተ ወያኔ ሁሉ ተብዬ ተሰድቤ ያለሁኝ። አይሁዳውያንን በተመለከተ ስናገር አንተ አይሁድ ተብዬ ተሰድቤ ያለሁኝ። ብቻ በተናገርኩበት ላይ ለፍትህ በትክክል በጽድቅ መለስን መስደብ ትችላለህ። እሳቸውም እንዳሉት መላጣዬን መለስ መላጣ ብልህ ማለት ትችላለህ፣ መላጣዬን ግን አትነኩም ብለዋል አንዴ ፓርላማ ላይ። ትችላለህ አብይ መሳደብ ትችላለህ፣ ኃይለማርያም መሳደብ ግን ስትሳደቡ የማይለውን ቃል ጠቅሰ አሁን ቀጥሎ ደግሞ እንደሚናገረው አብይን ለመሳደብ ነው። ሎክ ስሙት። እነዚህ ለመንጋው የማይራሩ ጨካኞች ከእግዚአብሔር የመጡ ናቸው፣ የተሰጡ እንዲሆኑ። አዎ መጨረሻው ዘመን ነው። በመጨረሻው ዘመን ደግሞ የሚነሱትን የግድ መምጣት ያለባቸው ይመጣሉ። ስለዚህ እነዚህ ለመንጋው የማይራሩ ጨካኞች የሚባሉት ከእግዚአብሔር የተሰጡ ናቸው ነው የምትይው? ከእግዚአብሔር የተሰጡ ሳይሆን ማስበው ክፉ መሪዎች፣ ጨካኞች ምን ይላል? እንደውም የእግዚአብሔር ቃል በመካከላቸው ዘርን ዘርቶ ነበር ይላል። ገበሬው ዘርን ሰርቶ ግን መሀል ላይ አረም በቀለ ይላል እና ገበሬው ምን ይላል? አይ ቲንክ ሐዋርያት ሥራ ምዕራፍ 20 ነው። ገና አሁን ነው ያገኘው። በገዛ ደግሞ የዋጃ ልብ በሉ፣ ገና አሁን ነው ጥቅሱን ያገኘው። አያችሁ፣ ገና አሁን ማለት ነው። ቅድም ዝም ብሎ ነው ካፉ ያለው፣ አሁን ግን ጥቅሱን አገኘው።
ኦኬ እሺ ከዛስ የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋለኛው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃሉ ይላል። ራይት የታሉ መሪዎች? ስለዚህ አንዳንድ ጊዜ ጠማማ ሰዎች ወይ የታለታ አሁን ቅዱስ ቃሉን በትክክል አነበበው። ታዲያ የታሉ እነዚህ ሰዎች መሪዎች ናቸው እርግጠኛ ነኝ ብለህ ያልከው ከየት አምጥተህ ነው ይላል ቅዱስ ጳውሎስ? በኤፌሶን እያለ አይደል ይሄን የተናገረው? ነገሩ ኤፌሶኑን አዲስ አበባ አያውቀውም እሱ። መሪዎች ናቸው እርግጠኛ ነኝ ብለህ የምለውን ቃል ከየት አመጣኸው? ለምን እህቴ እልልታ እዚህ ጋር ያለችዋ የእግዚአብሔርን ቃል እንደማታውቅ እርግጠኛ ስለሆነ ነው መጽሐፍ ቅዱስን ያነሳው። እኔ ነበርኩ እዚህ ጋር እጽፍ የነበረው ያው በተናገሩ እውነቱን ገብቼ ማለት ነው። ውሸት ነው እያልኩኝ ነው። ኧረ እባክሽ አታሰድቢን ውጭ እህቴ ያልኳትኝ። እሷም እያየች አትወጣም። ያሁን ብላ በዓላማ ለማሰደብ ቤተክርስቲያን ለማሰደብ ይመስለኛል። እዚህ አውቃታለሁ፣ ልትኖርም ትችላለች። እልልታ አውቃታለሁ፣ ኮሜንት ላይ ምናምን ነገር ስጽፍ ማለት ነው። ማለት በመልካም መጥፎ ነች እያልኩ አይደለም፣ ግን እዚህ እኔ ጋ ስትከታተል ያየኋት መስሎኛል ከዚህ በፊት። እሷ ልምከርህ ብላው ገብታ እሱ መክሯት ወጣች። ጥሩ ነው፣ እሱ ቢመክራትም ተገቢ ነው። ግን ቅዱስ ቃሉ ማይለውን ይላል ብሎ ሲላት ዝም ነው ያለችው። እሷም አታውቀውም፣ እሱም አያውቀውም። መጽሐፉን ግን ሲያነበው መሪዎች አይልም። መሪዎች ብሎ የሚለው ከላይ ያሉትን ነው። እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባለው ለሊደርሺፑ ነው። ይሄ የተባለው ጳውሎስ ነው ይህንን ያለው። የኤፌሶን የመጨረሻው ስንብት እየተሰናበተ እያለ ማለት ነው። እና ምልላችሁ ነው ቅዱስ ቃሉን የሚያውቅ ሰው ጋር እኔ በገባው ቀን አይታችኋል። ያን ሁሉ ጥቅስ ሳዘንብ እሱ አንድ ጥቅስ አልጠቀሰም። መጨረሻ ላይ እንደዚህ ፊት ለፊቱ የተቆለሉ መጽሐፍቶችን አነሳና እነዚህን ሁሉ አዘንብ ነበር ብሎ አለ። ዝናቡን እንግዲህ እስቲ ያረጥበኝ የሆነ ብዬ ዲቤት ጥሪ ጠራሁትኛ ሊያዘንብ ማለት ነው። ርዕስ ባደረግነው በእስራኤል ጉዳይ ማለት ነው። ለምን የእስራኤል ጉዳይ ላይ ኤርሚያስ መነጋገር ከፈለግ መንፈሳዊ ነገር ስለሆነ ጉዳዩ መንፈሳዊ ነው። ብዙ ወገኖች አላወቁትም። የእስራኤል ጉዳይ መንፈሳዊ ስለሆነ ሶሪ ያሳነስኳችሁ እዚህ ጋር በጣም ይቅርታ። እንደዚህ ልቀይረው ግሪዱን። ኦኬ የእስራኤል ጉዳይ መንፈሳዊ ስለሆነ በጣም እፈልግ ነበረ ለማውራት ማለት ነው። እና ኤድሞንድ አንዳንድ ጠጥተው የሰከሩ እስራኤላውያን ቤተ እስራኤላውያን ወገኖች እነሱ ገብተው አበሳጭታቸው ፕሮቮክ አድርጋቸው ፈላሻ በላቸው ባህላቸውን ሰውነታቸውን አበሻቅጠ አጥላልተ ብሔራዊ ማንነታቸውን አናንቀህ ጠቅላይ ሚኒስትራቸውን ሰድበህ ኬኔሴቱን አቃለህ አረቡን ደግፈህ እስራኤል ሲሞት ምንም ደንታ የማይመስልህ መጥላት መብቴ ነው። ቀን ሲናገር ሰምቻለሁ። ትራምፕንም ጣለ መብት ነው። ግን ክርስቲያን ሆነህ አሁን እንዴት ትጣላሉ ብለህ ትላለህ? ኦኬ እና ልክ እንደዛ ብለህ በመናገር ወይ የእስራኤልን ታሪክ በትክክል ገብቶ ሊነግር የሚችል ሰው በመጽሐፍ ቅዱስም በታሪኳም ሊሞግትህ የማይችለውን ሰው አስገብተህ እነሱን ፕሮቮክ አድርገህ አንተ በእነሱ ፊት እነሱ እንደዛ በማሳጣት ወይ ደግሞ እነሱ እንደዛ በማናናቅ የምታውቅ መስለህ ስለታየህ ነው። ብዙ ወራቶ የታግሼ የመጣሁት የነበረው 2 ጊዜ እቤትህ 2 ጊዜም ስመጣህ ያው ግብረ ገብህነትን አሳይተኛል። እቤት አክብሬ ብዙ ርቀት መጥቼ ቤት ስገባ 2 ጊዜም ራሱን ያስወረደኝ ሀሳቤን ሳልጨርስ 2 ጊዜም። እናስ ደግሞ ቆሻሻ እያለ ሲሰድበኝ አየሁ። እኔ እዚህ እየተነጋገርን ቤተ እስራኤላውያኑ ጋር እህቴ መዲ ጋር እዛ ማታ በነበረን ፕሮግራም ላይ ኤድሞንድ ቤት ቤተ እስራኤላውያን ገብታችሁ አትሰድቡ፣ አገራችሁንም ባህላችሁንም አታሰድቡ ብያለሁ። አሁንም ደግመዋለሁ።
ከቤተ እስራኤላውያን እውቀት ያላችሁ መጽሐፍ ቅዱስን ታናክን በደንብ የምታውቁ የእስራኤልን ባህሏን ጂኦግራፊዋን በደንብ የምታውቁ እሱ ለሚያነሳው መሞገቻ ሀሳብ ልትሞግቱት የምችሉ ሰዎች ካላችሁ ግቡ። ካልሆነ ምን ያደርግላል? አንተ ቴልአቪቭ ስጠጣው ላይ ኢየሩሳሌም ስጠጣው ላይ አረቄ ጠጥተህ መጣ እሱ ጋር ገብታ አትሰደብ አታሰደብም አለን ማለት ነው። እኔ ለቤተ እስራኤላውያን የምናገረው አታሰድቡ። ባህሉንም ሀገሩንም ፖለቲካውንም ሃይማኖቱንም ማለት ነው። በጣም ይደብራል። ፈላሻ እያለ ቤተ እስራኤላውያን በለን እያላችሁ ስትሉ ረዛ ፈላሻ እያለህ ምን ልታደርጉ ነው የምትገቡት? አንዳችሁም ገብታችሁ የረባ ነገር ስትናገሩ አልሰማችሁም። በጣም ብዙ ጊዜ አይቻችኋለሁ። እና ሪስፔክት ከሚያደርግ አንድ ሰው አገሩን፣ ባህሉን፣ ቋንቋውን ሪስፔክት ልታደርግለት ይገባል። ይሄንን ግብ እያለው መዲ ቤት እዚህ ሰው ቤት ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ገብታችሁ አታውሩ። እንዲያውም ዲቤት ስላለኝ ቴዲ ሐዋሳ ቤት በዚያን ቀን እዛ እንገናኛለን በእስራኤል ጉዳይ ላይ ዓለም እያየ እነጋገራለሁ ብዬ ነበር ያልኩትኝ። እሱ ግን አልፈለገም። ያው ቴዲ ሐዋሳን ሰድቦታል። ቴዲ ሐዋሳን እንደዋሻው አድርጎ ነው የሚናገረው። ግን ቴዲ በጣም ማምነው ወንድም ነው። እንዲህ ዝም ብሎ እንዳመጣለትም የሚናገር ሰው እንዳይደለ ብዙዎቻችሁ የምታውቁ ይመስለኛል። በጣም የኤቲክስ ሰው ነው ቴዲ ማለት ነው። ስለዚህ አሁን ደግሞ ቆሻሻ እያለ ሲሰድበኝ ነበር። ያ ሰው ነው ያሳተው። አሁን ሪታ እንደነገረችኝ ያ ሰው መጥቶ አገናኘው። እኔ ያልኩትኝ ያኛውን ሰው ነው። እሱንም እንኳን ራሱ ቆሻሻ አላልኩትም። ይህ ሰው የእስራኤል ሕዝብ ጠላት ነው ብያለሁ። ልክ ነው። ያ ማን ነው የጥቁር እስራኤላዊ ምናምን ነገር ብሎ የሚል ማለት ነው። ለምን ጠላት ነው ያልኩት? ትክክለኛ እስራኤል የምትባለው ሀገር ያለች አፍሪካ ውስጥ ያለች አንድ ሀገር ይጠራታል። ናሚቢያ ነው ወይስ ጋና ነው ምናምን ነገር ብሎ ሲል የነበረው ሰምታችሁታል። እሷ ናት ትክክለኛ እስራኤል እንጂ እነዚህ ኔታንያሁ የሚመራው መንግስት የሰይጣን መንግስት ነው ሲል ሰምቼዋለሁ። በቃ የዛን ቀን ነው የበቃኝ። የዛን ቀን ነው የበቃኝ። ናሚቢያ ነው ምናምን ነገር አፍሪካ ውስጥ ያለች እሷ ነች። ናሚቢያ አይደል? አዎ በቃ አዎ ናሚቢያ ናት ትክክለኛ እስራኤላዊ እንጂ እነዚህ አሁን መካከለኛው ምስራቅ ከጋዛ ጋር የሚዋጉቱ እነሱ እስራኤላዊ አይደሉም ብሎ ያው እንደ ብዱሻ አረፋ ሲደፍቅ ይውላል ማለት ነው። ስለዚህ ይሄ ሰው እኔም ቤት በሶስቱም አካውንቱ ነው ብሎክ ያደርጉ። ሲመጣ ራሱ በድምፁ አውቀዋለሁ፣ የትኛውን ቤት ሲመጣ ማለት ነው። ተነጋግሮ መግባባት አይችልም። መጽሐፍትን አያውቅም። ቅዱስ እግዚአብሔር ምስክር መጽሐፍትን አያውቅም። የሚያውቅ ሰው እየመሰለው ግን ብዙ ሲል ስለነበረ እኔ ስለ እሱ እንጂ የተናገርኩትኝ እዛ የእስራኤል ሕዝብ ጠላት ነው ብያልኩት እሱ እንጂ የተናገርኩትኝ ኤድሞንድን አይደለም። ኤድሞንድ የሚታይበት የሚያሳብቅበት ነገር አለ። በቃ መብቱ ነው። እኔ ደግሞ ይህንን እውቀቱን በእውነተኛ በእግዚአብሔር ቃል እውቀት ወይ የኔን ተጣሞ ከሆነ ያርቀዋል፣ ወይ እኔ ደግሞ እሱ የተጣመመ ከሆነ አርቀዋለሁ ብዬ የዲቤት ጥሪ የጠራሁት ለዚህ ነበረ። ስለዚህ የመለሰልኝ መልስን የጻፍኩለትን እሱም የጻፈልኝን በዚህ ናል መልሽ ተመላልሰናል ማለት ነው። ስለዚህ በቤቱም ሄጄ ሁለቴ እንደዚህ አውርዶኛል። አሁን ለመሰደብ እሱ ቤት አልሄድም። ስለዚህ ምናልባት ሌላ ሰው ቤት አይገባም። ሌላ ቤት ገብቶ አይታችሁ ታውቃላችሁ? ሌላ ቤት ላይ ሌላ ገስት ላይ አይግባባም። ሌላ ሰው ቤት ግን ባገኘ የራሱን ሁሌ በጦርነት ሰዓት የሚደፍቅ እና ማንም ጋር አይግባባም። በሚገርም ሁኔታ ቤተ እስራኤላውያኑ ጋር ለምን አይገባም? ለምሳሌ እነ መዲጋ ምናምን ነገር ለምን አይሄድም? እሱ እየሄዱ ነው የሚማገዱ። በጣም እኮ የሚያሳዝነው እሱ ነው። እንደዛ አይነት ቤት ባገኘው እዛ ቤት ተከታትየው መጥቼ ማውራት እንችል ነበረ። ቀጥታ የዲቤቱን ማለት ነው። ምክንያቱም የተዘጋጀበት ነገር ስለሆነ እሱም ዝግጅት አያስፈልገውም፣ እኔ ዝግጅት አያስፈልገኝም። ጸጋ ይብዛል። አሁን የሁሉ ክርክር ምንድን ነው ብለን የምናስብ ከሆነ እኛ መንፈሳውያን ነን። እኛ የእግዚአብሔር ቃል የሚለውን ነገር ነው ማለት ያለብን እንጂ ወንጌላዊ ለእስራኤል ወግኖ ወንጌላዊ እንዳንድ ፖለቲካ አይደለም እዚህ ላይ እየሰራ ያለው። ለምንድን ነው ኤድመንድን በዚህ ልክ ሊናገረው የቻለ በዚህ ልክ ሊከራከረው የቻለ ካላችሁ፣ ኤድመንድ አንደኛ ፓስተር ነኝ ብሎ ስለሚናገር ካሁን በፊት እንዴት ፓስተር እስከ ፓስተር ድረስ
እንደደረሰ ራሱ በጣም ያሳፍራል። ከአንድ ፓስተር የማይጠበቅ የእግዚአብሔር ቃልን በማጣመም ለፖለቲካ የሚጠቀም ሰው ነው እና እኔ በዚህ አጋጣሚ ብዙ እስራኤላውያን አሉ። ለምሳሌ ከትግራይ ማህበረሰብ፣ ከአማራ ማህበረሰብ፣ ትንሾች ደግሞ ከደቡብ የመጡ እስራኤል ሀገር የሚኖሩ ቤተ እስራኤላውያን አሉ። እሱ የትግራይ ተወላጅ ነው። ከፖለቲካ ጋር ነው የሚሰራው። እኔ በጣም የምታሳዝኑኝ ትግራያውያን ሆናችሁ ቤተ እስራኤላውያን በዚህ መልክ ለምንድን ነው መልስ የማትሰጡት ለዚህ ሰውዬ? ማለት እናንተ እኮ ቤተ እስራኤላውያን ናችሁ። የእስራኤልን ሀገር ሕግና ደንብ ታውቃላችሁ። የእግዚአብሔርን ቃል በጣም የተማራችሁ ብዙዎች አላችሁ። ለምንድን ነው ትግራያውያን ከእስራኤል ጋር ያላቸው ጥላቻ በምን ያገናኛቸዋል? እኔ እኮ ትግራይ እኮ ኢትዮጵያ እንደሆነች ነው ሁላችንም የምናውቀው። የተለየች ማህበረሰብ አይደለም። እና በጣም ብዙ ጥላቻ እየታየ ነው። በዚህ መልኩ ደግሞ ወጥታችሁ መናገር ካለባችሁ እንድትናገሩ በዚህ አጋጣሚ ቤተ እስራኤላውያን የትግራይ ሀገር ተወላጆች በዚህ ነገር እናገራቸዋለሁ። ወጥታችሁ ለዚህ ሰውዬ መልስ እንድትሰጡ። በጣም ብዙዎች ትግሬዎች ናቸው እስራኤልን የሚጠሉ። እኔ ግራ ነው የገባኝ፣ በጣም ነው ግራ የገባኝ። ሌላው ደግሞ ተጨማሪ ሳንዬ እዚህ ላይ ግን በጣም እርግጠኛ መሆን አለብሽ። ምክንያቱም በጣም እርግጠኛ ነኝ ጥላቻ ያላቸው በሱ ቤት አይተሽ ሊሆን ይችላል። እነሱም ብቻ ሳይሆኑ ትግርኛ ቋንቋ አክሰንት የሚናገሩ ኤርትራውያንም ጭምር ሊኖሩ ይችላሉ። ህዝቡ ግን እንደ ህዝብ የትግራይ ህዝብ ግን የእስራኤልን ህዝብ አይጠላም፣ የአማራም ህዝብ አይጠላም። ማንም ህዝብን እንደ ህዝብ ማንም ሰው የሚጠላ የለም። ከዛ ህዝብ ውስጡ ግን የወጡ አንዳንድ ጽንፍ ረገጥ ያላቸው ሰዎች ግን እንደዛ ሊኖሩ ይችላሉ። የትግርኛ አክሰንት ያላቸው ሰዎች ሁሉ በሙሉ ትግራዋይ ናቸው ማለት አይደለም። ኤርትራውያኖቹም አሉ ልክ እንደዛው ገብተው በአክሰንት ትግርኛ ቋንቋ ስለሚናገሩ አክሰንታቸው ስለሚታወቅ አጥርቶ መናገር አማርኛውን አጥርቶ መናገር ስለማይችሉ ብቻ ትግራዋይ ናቸው ብሎ በሚል እንደዛ እንዳይፈረድ። ስለዚህ እኔ የምለው እስራኤል ሀገር የምትገኙ የትግርኛ ቋንቋ ተናጋሪዎች ለዚህ ሰው መልስ መስጠት መቻል አለባችሁ። ከምን አንጻር ነው ይሄ ጥላቻው? መልስ መስጠትም አይጠበቅባቸው። እኔ ስለ እውነት ማለት ነው የትግራይ ተወላጆች ይሄ ሰውዬ በጣም የተማሩ አሉ። በጣም የተማሩ ሰዎች አሉ፣ በዲግሪ ደረጃ የደረሱ ደግሞ መጽሐፍ ቅዱሳዊ በጣም የሚያውቁ ቤርሸባ ቅሪያት ጋት የሚባል አካባቢ የሚኖሩ የትግራይ ተወላጆች አሉ። እና ብዙዎች እንደዚህ ገብተው አይናገሩም። በጣም የማያውቁ ናቸው ገብተው ከሱ ፊት በጣም ይህን ማህበረሰብ የሚያሰድቡ። በጣም እኮ ነው የምታሳዝኑ። ወይ የመጽሐፍ ቅዱስ እውቀት የላችሁ ወይም የፖለቲካ እውቀት የላችሁ፣ እየገባችሁ ማህበረሰቡን የምታሰድቡ በጣም ያሳዝናል። ሌላው ደግሞ እንደ ኤድመንድ አይነት ሰዎች ናቸው እስራኤል ሀገር ወንጌል እንዳይሰበክ በጣም ተግዳሮት የሆኑብን። አንዱ በጣም ትልቁ ተግዳሮት አቶ ኤድመንድ ነው እና እሱ የሚናገረው ክርስቲያናዊ አነጋገር አይደለም። እሱ የሚያስበው ለእስራኤል ያለው አመለካከት ሁሉም ክርስቲያን እንደዚህ አይነት አመለካከት ያለው ይመስላል። እና በጣም እየተሰደድን በቤተ ክርስቲያን ደረጃ ስደት ላይ ያለች ቤተ ክርስቲያን እስራኤል ሀገር እንደዚህ አይነት ሰዎች ናቸው። እና ይህንን ብታደርጉ፣ በተለይ ደግሞ እንደው ለምን ትገባላችሁ? አትግቡ። እውቀት ከሌላችሁ አትግቡ። ከዚህ ሰውዬ ወይ ፖለቲከኛ አይደላችሁ ወይ የመጽሐፍ ቅዱስ እውቀት የላችሁ እና በጣም ታሳዝኑኛላችሁ። በጣም ታሳዝናላችሁ። ሀገርን ነው እያዋረዳችሁ፣ ማህበረሰብን እያዋረዳችሁ ነው ያላችሁ። በጣም ኮሜንት እንሰማለን። ብዙ አማሊቃውያን፣ ብዙ ሙስሊሞች አሁን ኢትዮጵያ ምን እንደፈሉ አላውቅም። ምን እንደፈሉ እንዴት ነው ሙስሊም እስራኤልን የሚጠላበት? እኮ ምንም ደረጃ የለው። ምንም እኮ የሚያገናኘን ነገር የለም ከሙስሊም ጋር። አሁን ግን የፈላው ትውልድ እስራኤል ጠል ነው። ለምንድን ነው እስራኤል ጠል የሆነው ብላችሁ ማገናዘብ መቻል አለባችሁ። ይሄ የመሲሁን መምጣት ወደ ኋላ የሚያስቀር እግዚአብሔርን ቃል እግዚአብሔር ውሸታም ነው፣ በዚች ሀገር ላይ የሚመለሰው ክርስቶስ ኢየሱስ እውነተኛ አይደለም ለማለት የእግዚአብሔርን ቃል ለማጣመም እንደሆነ ክርስቲያኖችም መገንዘብ መቻል አለባችሁ። እና ተባረኩ። ተባረኪ ሰንዬ፣ ጸጋ ይብዛልሽ።
ልክ ነው። ቅድም የተናገርኩትኝ ማታም የተናገርኩትን ከተቻለ ቤተ እስራኤላውያኖቹ ከገቡ በእውቀት ይናገሩ። ግን በቃ በእውቀት የማይናገሩ ከሆነ ግን አይግቡ። ብዙዎች ጊዜ ታውቃለህ፣ ብዙ ጊዜ ተሰዳድበው ምናምን እሱንም መስደብ የለባቸውም እነሱም መስደብ የለባቸውም። በቃ እውቀት የሌለው ሰው ምን ሊያደርግ ይገባል? ወንድሞች እናቶች፣ በንዴት ዝም ብሎ እኮ ተገብቶ እኮ አይወጣም። እኔ ልናገር የምችለው ነገር ከሌለ በስተቀር አልገባም። እስከ ዛሬ ድረስ ራሱ ኤድሞንድ ላይ በእስራኤል ጉዳይ ሲናገር፣ በመጽሐፍ ቅዱስ ላይ ሲናገር ከሁለት አቅጣጫ ነው። አንደኛ የእግዚአብሔርን ቃልና የእስራኤልን ሕዝብ ታሪክ በጥቂቱም ቢሆን እንዳነበበ ሰው እንደሚያቅሰው የሚናገረው ነገር ከማቀው ከመጽሐፍ ቅዱስ እውነት ጋር ፈጽሞ የማይገናኝ ከእግዚአብሔር ቃልና ከታሪክ ጋር የተጣላ ስለሆነ እሱን ለማስተካከል ብዬ ነው። ሁለተኛ ደግሞ ይህ ሰው በጌታ የሚያምን ሰው እንደነበረ ያው ይታወቃል ማለት ነው። በጌታ የሚያምን ሰው ነው ነበረ። አሁን የአሁኑን አላውቅም። ዘማሪ እንደነበረ አውቃለሁ። ፓስተር መሆኑን አላውቅም። ፓስተርም ከሆነ እኔ ለቤተ እስራኤል የምነግራችሁ ኤድሞንድ ጴንጤ ነው ብሎ ራሱን ይናገራል። አዎ ስለሱ ሰማ በቀድሞ ዘመን በቤተክርስቲያን ውስጥ የሚያገለግል ሰው እንደነበረ ሰምቻለሁ። የአሁኑን ህይወቱን ባላውቅም ግን በጴንጤ ማህበረሰብ ውስጥ እስራኤልን እንደዚህ እንደሱ ሊጠላ የሚችል ትውልድ ይኖራል። ግን ጴንጤው በሙሉ እስራኤልን አይጠላም። በኦርቶዶክሱ ማህበረሰብ ውስጥ እስራኤልን የሚጠላ ሊኖር ይችላል። ኦርቶዶክስ ግን በሙሉ አይጠላም። በእስልምና ሃይማኖት ውስጥም እስራኤልን የሚጠላ ይኖራል። እስላሙ ግን ሙሉ በሙሉ እስራኤልን ይጠላል ብለን አንልም። በእያንዳንዱ ውስጥ ማለት በማህበረሰብ ደረጃ ብትሄዱ ልክ እንደዚሁ ማለት ነው። ኤድሞንድ ከትግራዋይ ስለሆነ የትግራይ ህዝብ በሙሉ እስራኤልን አይጠላም። ሰንበዲ ከአማራ ስለሆነ የአማራ ህዝብ በሙሉ ያኛው ሰውዬ ስለጠላ በሙሉ አይጠላም። ሰንበዲ ከኦሮሞ ከሆነ የኦሮሞን ህዝብ በሙሉ ያ ሰውዬ ስለሚጠላ የኦሮሞ ህዝብ በሙሉ አይጠላም። እንደዛ እንዳትረዱ ለማለት ነው፣ ቤተ እስራኤላውያንም ጭምር ማለት ነው። እና ከዚህ በላይ ያለፈ ለሱ ጊዜ አንሰጠውም። አባቶችን ድረሱልኝ አድርሱልኝ ምናምን ነገር ብሏል። የት ሲያውቁት በእውነት ኤድሞንድን አውቀው ይሄ ኤርሚያስን ጉዳይ አድርሱልኝ ብሎ ያለው ድምፅን ሰምታችኋል አይደል? አድርሱልኝ ድረሱልኝ ምናምን ነገር አለ። ከአድርሱልኝ ይልቅ ድረሱልኝ አይነት ነገር ይመስለኛል፣ እንደዛ ብረዳው። ግን የተናገርኩትን እኔው ራሴ እልህ ይዞኝ ሳይሆን እኔው ራሴ ደጋግሜ ባሰማው በጣም ደስ ይለኛል። ምክንያቱም ይህንን እግዚአብሔር ካልሆነ በስተቀር የሚያናግር በምን ያናግራል? ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ስሙ የምመልሰውን ስሙ ተቀበሏል። ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? ልብ በሉ ምን እንደጠይቀኝ ምን እንደመለስኩለት ወሳኟን ክፍል ነው ያመጣት። ደግሞ በጣም ደስ ብሎኛል። መልሳችሁ ስሟቸው ነገር ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተነገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር ቢያነሱት አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? ወይ የሰውን ጭፍጨፋ ትቀበላለህ አለ እግዚአብሔር ራሱ። አማሌቅን ጨፍጭፉ ብሎ የለ እንዴ?
እግዚአብሔር ያለውን እኔ እቀበላለሁ። እግዚአብሔር አሁን በዚህ ሪሰንት ሰውን ጨፍጭፉ ብሎ ቢል እኔም ጨፍጭፉ ነው ብዬ የምለው ከእግዚአብሔር ወገን ነኝ ብራዘር። ለምን ብዬ አልለውም እግዚአብሔርን። ተሳስተሃል አልለውም እግዚአብሔርን። ልብ በሉ፣ ሪከርድ አድርጉ። እግዚአብሔር አይደለም በሙሴ ዘመን አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ከተናገረ እኔ ማንኝ የሙሴን አምላክ እግዚአብሔርን ልቃወምና ትክክል አይደለም ብዬ የምለው? አሁን ተነስቶ እዚህ ቲክታክ ገስት ላይ አንተ ቤት ያሉትን በሙሉ እምሽክ ነው ማረጋቸው አንተን ጨምሮ ብሎ ቢለኝ እግዚአብሔር እጨፈጭፋቸዋለሁ ጭፍጨፋውን ጀምሬያለሁ ብሎ ቢል እግዚአብሔር አንተ ጻድቅ ነህ ነው ብዬ የምለው እንደ ነህምያ እንጂ ዳውን ሼም አይባልም። ጌታ እግዚአብሔር ጻድቅ ነው በስራው። እግዚአብሔር ትክክል ነው በስራው። አየህ፣ በስራው ትክክል ነው እግዚአብሔር። እኔ አንዳንዴ እንደ ጴጥሮስ አያርጋችሁ እንጂ ቅዱስ ጴጥሮስ ሐዋርያው ትዝ ይላችኋል። ቆርኔሌዎስ ቤት ኤርሚ አያደርገውም እንጂ እምሽክ ቢያደርግ እኮ ነው የሚሻለው። ሰላም እንሆን ነበር። እሺ እታችሁንልን ብራዘር ስላቋረጥከኝ ነው። ኦኬ እሱን ከፈለክ ጾም ጸሎት ይዘህ ማለት ትችላለህ። ቴንክ ዩ። አንደኛ ኢንተራፕት ስላደረከኝ ነው ያለ ፕሮግራም ስለገባ። ልብ በል፣ አንዳንዴ ሰው እንደዚህ ይሆናል። እግዚአብሔር የቀደሰውን ሰው ያረክሰዋል። ለምሳሌ ቆርኔሌዎስ ቤት ጌታ ያደረገው ማለት ነው በኢዮጴ ቆርኔሌዎስ ቤት ጴጥሮስ ተጠርቶ ከመሄዱ በፊት በኢዮጴ ራእይ ያያደል ጴጥሮስ በአራት ማዕዘን የታሰረ ጨርቅ ሸማ ከሰማይ የተንቀሳቃሽ አራዊት ያለበትን ነገር አሳየው ጌታ እና ተነስታ አርደ ብላ የሚል ድምፅ መጣለት በራእይ። ጴጥሮስ ግን ምንድን ነው ያለው? እኔ ጸያፍና አጸያፊ ነገር በልቼ አላውቅም ማለት እግዚአብሔር ቅዱስ ነው ያለውን ጴጥሮስ ደግሞ ርኩስ ነው አልበላም እያለ ነው። ሰው እንደዚህ ነው። እግዚአብሔር ብላ ካለ ብላ፣ እግዚአብሔር አትብላ ብሎ ካለ አትብላ። እንዴ ጴጥሮስ እኮ ለጌታ እኮ ነው የመለሰው። እኔ አጸያፊና ነውረኛ ነገር በልቼ አላውቅም ማለት በራእይ ያሳየው። በጣም አይሁዳውያን ሊበሉት የማይችሉትን ነገር በራእይ ያሳየው ግን የአብርሃም አምላክ ነው። ስለዚህ ጴጥሮስ ምንም አማራጭ የለም። እኔ የቀደስኩትን አታርክሰው አለው። እዛ ጋር ደስ የሚለኝ ይሄ ነው። ሃሌሉያ። እኔ የቀደስኩትን ምን አታርክስ አለው። እግዚአብሔር የቀደሰውን ሰው ያረክሳል። እግዚአብሔር ያረከሰውን ሰው ይቀድሳል። እግዚአብሔር ደግሞ አሁን ያረከሰው አለ። ሳኦልና ሳሙኤል በሳኦልና በሳሙኤል ዘመን ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደምስስ ብሎ ሲል አንድ ለወሬ ነጋሪ እንዳይቀር ነው ያለው። እግዚአብሔር አጥፋልኝ ነው ያለው። እግዚአብሔር ይጥፋ ብሎ ከሰማይ እየፈረደበትን ህዝብ እኔ ምን ብዬ ነው በጸሎት ራሱ ላስቆማቸው አልችልም ብራዘር። ስለዚህ ሳኦል እግዚአብሔር አማሌቅና ዝክረ ስሙ ከሰማይ በታች ደምስስ ብሎ ሲል ከዛ ከአማሌቃውያን ግን ምርኮ ማርኮ ሁሉ ይዞ መጣ። ኦኬ አጋግን ንጉሱን ሁሉ ማርኮ መጣ። እግዚአብሔር ግን ንጉሱን ማርካ አምጣ አላለው። በሬና በግ አህያ ሁሉ ማርኮ መጣ። አምጣ አላለውም። ለምን ተብሎ ሲባል ህዝቡ ለአምላክ ሊሰው ፈልጎ ነው አለ። እግዚአብሔር መቼ መስዋዕት አጣ? መቼ አጣ? የአማሌቅን በግና ፍየል ነው እንዴ? መቼ ከእስራኤል ቤት አጣ? ራሱ የእስራኤልን ቤት እንኳን ራሱ እኮ በምድረ በዳ በተጓዛችሁ ሰዓት ላይ ለአማልክቶቻችሁ መስዋዕት ስታቀርቡ እኔ እኮ ያኔ መስዋዕትን አቅርቡልኝ አላልኩም ብሎ እስራኤል በመስዋዕት በጌታ ላይ እንትን ሊል ሲል እኔ እኮ በምድረ በዳ ስመራችሁ መስዋዕትን አቅርቡልኝ እንኳን አላልኳችሁ ማለት። እግዚአብሔር የበግና የፍየል የአንጀትና የጨጓራ ምናምን ነገር ችግር የለበትም። አማሌቅና ዝክረ ስሙ እርኩስ ነው ብሏል ጌታ። ከምድር በታች ደመስሳለሁ ብሏል ያለው ያህዌ ታላቁ የተፈራው ገናናው አምላኬ ነው ያለው። እና አሁን ያላለቀ ታዲያ አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? እግዚአብሔር ነው ማለት ምንም እንዳይቀር አድርጎ ማለት ነው። ኦኬ እዚህ ጋር የተጠየቅኩት ፖለቲካ ሊሰራ ነበር የጠየቀኝ። ልብ በሉ እግዚአብሔር ወደረኞቻችሁ የማይቋቋሙትን አፍና ጥበብ ሰጣችኋለሁ ያለ ጌታ ግን እንደዚህ ሲሰጥ ያው ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏል። አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። አንደኛ መረጃ አላመጣም። ኔታንያሁ እንደዚህ ብለዋል ጠቅላይ ሚኒስትሩ ነው ያለው። ኦኬ መረጃ አምጣ ብዬ ስለ አላመጣም። ቢያመጣም እንኳን እሳቸው የጋዛን ህዝብ አማሌቅ ነው ብለዋሉ አላሉ። ህዝቡን አማሌቅ ነው አላሉ። ለምን በሉ
የሳቸውን የጠቅላይ ሚኒስትሩን ሚዲያ ሁሉ ጭምር ሰብስክራይብ አድርጌ ምርጫ እንኳን በሚደረግ ሰዓት ላይ የምርጫ ካርድ እንድመርጥ እንኳን ሁሉ ጭምር ይመጣልኛል እኔ ማለት ነው። ስለማይታወቅ በሚዲያቸው ላይ ስለሚለቁ አላሉም። የተናገሩትን እኔም ሰምቻለሁ። በዕብራይስጥ ቋንቋ የተናገሩትን በእንግሊዝኛ ትራንስሌት ተደርጎ እንደው ጥጥ ያልኩም ቢሆን አያመልጠኝም ስለምከታተላቸው ማለት ነው። አላሉም። የፍልስጤም ሕዝብ አማሌቅ ነው አላሉ። ካሉ እንኳን አልኩት እዛ ጋር ካሉት እንደነ ሲንዋር አይነቶቹ ነው። ሲንዋር ምን ነበረ ዓላማው? እስራኤልን አጥፍቶ መጥፋት ማለት ነው። ይሄ የማን ዓላማ ነው? የአማሌቃውያን። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ የፍልስጤምን ሕዝብ አማሌቅ ብለውማ ካሉ ጦርነቱ ሲጀመር ለምንድን ነው ከሰሜኑ የጋዛ ክፍል ወደ ደቡቡ እንዲለቁ በሄሊኮፕተር ወረቀት ሲበተን የነበረው? ለጋዛ ሕዝብ ዞር በሉ፣ ፈቅ በሉ፣ ሽሹ፣ ሂዱ እያሉ ማለት ነው። ለምን ዝም ብለው በቃ አማሌቅ ነው ብለው ስላሉ ለምን ቀጥታ ዛጋ ወንድ ሴት ምናምን ነገር ሳይመርጡ ለምን ጭፍጨፋ አላደረጉ አላሉም? እሳቸው አሉ አለ መረጃ አምጣ ብዬ ስሉ አላሉ። የለውም ያለ መረጃ ነው የሚያወራው ማለት ነው። ኦኬ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? አንድ ሳሙኤል መጽሐፍ ምዕራፍ 15 ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15 ተቀብሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ዋው ዋው ዋው! ቦምብ የሆነ መልስ ማለት ይሄ ነው። ልብ በል። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? እግዚአብሔር። በማን በኩል? በታላቁ ነቢይ በሞሼ በኩል የተናገረው። በሙሴ በኩል ተናግሯል። ኦኬ። ስለዚህ አሁን አንድ ሰው እስራኤላዊ ተነስቶ አማሌቃዊ ዝርያ ያላቸው ሰዎች አሉ፣ አረጋግጫለሁ። ስለዚህ እነዚህ አማሌቃውያን ናቸውና እናጠፋለን ብለው ቢሉ ያንን የእግዚአብሔርን ቃል የሳሙኤልን መጽሐፍ ጠቅሰው በትክክል አማሌቃዊ መሆናቸውን አረጋግጠው ቢያደርጉ ያ ቃል ለእነሱ ይሰራል አይሰራም? ወንድሞች እናቶች፣ ማቴዎስን ብጠቅስለት አላቅልህን ብሎ የሚል እነሱ አዲስ ኪዳንን የሚቀበሉት እንደነ ሰንያ አይነቶቹ ሜሳኒክ ጁሾቹ ናቸው የሚቀበሉት። የማቴዎስን፣ የማርቆስ፣ የሉቃስን ያ ቃል ይሰራል አይሰራም? ወገኖቼ ይሰራል አይሰራም? ይሰራል። ኤርሚ ይሰራል። ይሰራል። ስለዚህ ግን የመለስኩት ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለእኔማ ማይሰተኛ በህጉ መሰረትም ራሱ እንኳን በጦር እንኳን ከሄድ ለእስራኤል ቤት ነው የተባለው። ሁለተኛ እንደ አዲስ ኪዳን አማኝ እኔ ውጊያዬ ከስጋና ከደም ጋር አይደለም። እኔ አይደለሁም ፍልስጤምን ህዝብ ቢሆን ወይ ደግሞ ሌላውንም አማሌቅ ነው ብዬ ጦርነት የገጠምኩት። የገጠመችው እስራኤል ናት። እስራኤል ለምታደርገው ፍትሐዊ ጦርነት ግን ትክክል አይደለም ብለው ለሚሉ እኔ ደግሞ ትክክል ናት ነው ብዬ ማለት የፈለኩት ማለት ነው። ኦኬ ለአንተስ አለ። ኦኬ እነሱ የጠቀሱትን ከክፍሉ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀብሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? የሰውን ጭፍጭፋ ትቀበላለህ አለኝ። እግዚአብሔር ጨፍጭፍ ብሎ ካለ እኔ አጨፍጭፍ እየደለው ነው እንደ ጌታ ወገን። አማሌቅና ዝክረ ስሙን እኔ የምጨፈጭፈው እኔ የማጠፋው ብሏል ጌታ።
አጠፋለሁ ብሎ በቅዱሱ መጽሐፍ ተጻፈ። ኤዶሚያስን ሲያጠፋ እግዚአብሔር ጻድቅ ነው። አማሌቅን ሲያጠፋ እግዚአብሔር ጻድቅ ነው። አንተ የሰውን ጭፍጭፋ ትቀበላለህ? እግዚአብሔር ካለ እቀበላለሁ። እግዚአብሔር እስካላለ አልቀበልም። የሳሙኤልን እግዚአብሔር ስላለን የምቀበለው የተነሳው ደግሞ ሳሙኤል ላይ ነው። ያን ቃል ትቀበለዋለህ? አዎ እቀበላለሁ። ያላረጀ ለዘላለም የሚኖር ሕያው አምላክ ቃል ነው እና እግዚአብሔር ሰውን ይጨፈጭፋል፣ መብቱ ነው። እምሽክ አድርጎት ማደር ይችላል ይህን ፕላኔት እና ማን ነው ሊቃወመው የሚችል? እሱን ማለት ነው። እንደዚህ በማለት ሰዶምና ጎመራን በእሳት አቃጥለዋል። እግዚአብሔር ልክ ነው። በኖህ ጊዜ የነበሩትንም በውሃ አጥፍተዋል። እግዚአብሔር ራሱ ልክ ነው። በምድር ዙሪያ አሁን እግዚአብሔር በቀልን ቁጣን ያደርጋል። ኦኬ፣ የመሬት መናወጥ ሲነሳ፣ መብረቅ፣ ነጎድጓድ፣ ጎርፍ፣ ሱናሚ፣ የተለያየ ነገሮች ሲነሳ በምድር ላይ ማን ነው የሚያስነሳው? ግለሰቦች ናቸው እንደሚያስነሱት። የእግዚአብሔር ቅጣት የለም በምድር ላይ አሁንም ጭምር የለም ወይ? ወንድሞች እናቶቼ አለ። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው እኔ እንዴት ለምን ትደመስሳለህ ብዬ እቃወመዋለሁ። ትናንት የተናገረ እግዚአብሔር፣ የዛሬ ስንት ሺህ ዓመት የተናገረ እግዚአብሔር ዛሬም እግዚአብሔር ነው። ቃሉስ ለዘላለም አያረጅም እና እዩ ግን ቀጥሎ የሚናገረው አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፉ እንደዚህ ነው። እጅ ባፍ የምናስይዘው እንደዚህ ነው። አየው እጅህን ጣትህን እንድትነክስ ነው የምናደርገው። መልሱ ሎክ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ አያቶላ ብቻ አይደለም ክፉ ጣት ነው የምናስነክሰው እንደዚህ። ቴንኪዩ መንፈስ ቅዱስ። ኦኬ ሀያቶላ በ15 ዓመት ውስጥ እስራኤልን አጠፋለሁ፣ ጠርጌ ከምድር ላይ አጠፋለሁ አለ። እስራኤል አማሌቅና ዝክረ ስሙን አጠፋለሁ ብላ የእግዚአብሔርን ቃል ጠቅሳ ጦርነት ስትገባ በእንደዚህ አይነት ሰው ትሰደባለች፣ ትወረፋለች። እነሱ ግን ቁርአናቸውን ጠቅሰው እስራኤልን ከምድረ ገጽ እናጠፋለን ብለው ሲሉ ማንም የሚቃወማቸው የለም። አየው ፍርድ ሲጓደል አየው። ፍትህ በአደባባይ ሲወድቅ፣ በእንደነዚህ አይነት ሰዎች ሲረገጥ፣ በትምህርት ቤቶቻቸው በመስጊዶቻቸው ሁሉ ጭምር የአይሁድን ሕዝብ እንዲጨርሱ ሲያሰለጥኗቸው ለእነሱ ጽድቅ ነው። ለእንደነኛ ሰዎችም ማንም አይናገርም። የገጠምከው ግን ለሚመልሰው መልስ ጣትህን የሚያስነክስ ሰው ነው። ጌታ ኢየሱስ የላከብህ ማለት ነው። የእስራኤል አምላክ ያው አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል ይፈጽሙት እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ ሀያቶላ ብቻ አይደለም ደስስ ተናገሩ እውነቱን። ቴንኪው ጌታ የኢየሱስ ክርስቶስ። በጽድቅ የሚሰለጥን በአንተ እውነት ላይ የቆመም መቼም አፍሮ ያውቅ። እንደዚህ ነው። ጣት እናስነክሳለን እግዚአብሔር ሲናገር ማለት ነው። የአይሁድ ሕዝብን ጭዳ ለማድረግ እነሱ ልጆቻቸውን ያሰለጥናሉ። በመስጊድ በትምህርት ቤት ሁሉ ጭምር ሳይቀር አይሁድን ስታገኝ እንደዚህ ረዳው፣ እንደዚህ ግደለው ምናምን ነገር እያሉ ቁርአናቸውን ጠቅሰው ሀያቶላ ቁርአኑን ጠቅሶ በፓርላማው ላይ ቆሞ በቴህራን ፓርላማ ላይ ቆሞ ሞት ለእስራኤል እያለ ያውጃሉልኝ። እነሱን አይናገርም። እነሱ ሞት ለእስራኤል እያሉ ይናገራሉ። እነዚህ ደግሞ ሞት ለአማሌቃውያን ብለው ቢሉ የቱ ጋ ነው ፍርዱ የተዛባው? ጠማማና ገልበጥ ባጣ ትውልድ የቱ ጋ ነው ፍርድ የተዛባው? የእስራኤል ኬኔሴት በፓርላማው የኢራን ህዝብ መጥፋት አለበት ሲያውጅ አይታችሁ ታውቃላችሁ? ካሉ ጌታ እግዚአብሔር ምስክር ነው፣ አልፈራም፣ እቃወማታለሁ እስራኤልን
በፓርላማ ደረጃ ብለዋል። ኬኔሴቱ ብለዋል። ራሱ ጠቅላይ ሚኒስትሩ ኔታንያሁን የኢራንን ህዝብ ሙሉ በሙሉ ከምድር ላይ በ10 ዓመት ውስጥ ዋይፕ እናደርጋቸዋለን ብሏል። አላሉም። ካሉስ አብደዋል ጠቅላይ ሚኒስትሩ። እሳቸው ግን አላሉም። ባላሉበት አይሰደቡም። ባላለበት የእስራኤል ኬኔሴት መሰደብ የለበትም። ባላለበት አይዲኤፍ መስደብ የለብም። ባላለበት ሞሳድም መስደብ የለብም። እነሱስ ግን ኢራኖች ግን በፓርላማቸው ሞት ለእስራኤል ብለዋል። አንቲሴሚቲዝም ዛይኒስትን ማጥፋት ከምድር ላይ መጥረግ አለብን ብለዋል። ይሄ ደግሞ እኔ እንዳንድ መንፈሳዊ ሰው የሃማ መንፈስ ነው። አዎ የአማሌቅ መንፈስ ነው። አማሌቅ እስራኤልን ከምድር ማጥፋት ነበር አጀንዳው። እግዚአብሔር አጠፋለሁ ብሎ ያለውን ህዝብ አጠፋለሁ ብሎ አለ ጌታ፣ አጠፋው ማለት ነው። ስለዚህ የቀረ አማሌቃዊ ካለ እስራኤል አሁን እስራኤልን አጠፋለሁ ብሎ የሚል አጠቃላይ አማሌቃዊ ነው። በስጋ በዝርያ አማሌቃዊ ላትሆን ትችላለህ። የቲክቶክ አማሌቃውያን ሁሉ እኮ አሉ። የአይሁድ ህዝብ ይጥፋ ተብሎ ሲባል ምንም የማይናገሩ አሁን በምድር ላይ የሚኖሩት አማሌቃውያንና የቲክቶክ አማሌቃውያን ነው ልንለይ አልቻልንም። ስታያቸው ክርስቲያን ይመስላሉ፣ ልባቸው ግን ውስጣቸው የአይሁድ ህዝብ እንዲያልቅ ይሻሉ ይፈልጋሉ። አየናቸው እኮ ፓስተር ነው ተብለው የሚጠሩት እንደነቸሪ አይነት ማለት ነው። ደም በስትሮ ይጠጣሉ አይሁዳውያን። እነኛ አሁን እዚህ ምድር ላይ እዚህ ያሉት እነሱ ሰይጣኖች ናቸው። ለምን ለእስራኤል ኤምባሲ ይቅርታ ጠየቀ ፓስተር ቸሪ? አዎ አየህ፣ ቆሞ እንደማውራት አይደለም። ደም በስትሮ የሚጠጡ እነኚህ ደም መጣጮች ኢየሱስ ራሱ ሰይጣኖች ናቸው አላለም። ህዝቡን እንደ ህዝብ ኢየሱስ የቱ ጋር ነው ሰይጣን ናቸው ያለው? አላለም። የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለላቸው ህዝብ ነው። ጥቂት ግብዞች የሆኑ ፈሪሳውያንን ተናግሯቸዋል። እናንተ ከአባታችሁ ከዲያብሎስ ናቸው ያለው ህዝቡን ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ይቃወሙት የነበሩ ሊገሉት ይፈልጉ የነበሩትን ነው። እናንተ ልትገሉኝ ትፈልጋላችሁ፣ ስለ የትኛው ክፉ ስራዬ ልትገሉኝ ትፈልጋላችሁ ብሎ ያላቸው ጥቂት መሪዎችን ነው፣ ፈሪሳውያንና ሰዱቃውያንን። ህዝቡን እንደ ህዝብ እግዚአብሔር ጌታ ኢየሱስ የወጣበትን ዘር እናንተ ዲያብሎስ ናችሁ አላለም። የነ ፓስተር ቸሬ ቅዠት ነው። ቅዠት ጌታን ይበልጡ እንዲጠሉት ለማድረግ ኢየሱስ ደም መጣጮች ናቸው ብሏል አላለም። ህዝቡን እንደ ህዝብ እንደዛ አላለም። ለዚህ በወንጌል መንገድ መጸለይ ነው ወይስ ጭራሽ የእውነትን መንገድ እንዲጠሉት ያላለውን አለ እያለው መናገር ነው? የነፈሰበት ፓስተር ተብዬ ማለት ነው። ኤድሞንድም ቸሬ የነፈሰባቸው ማለት ነው። መንፈሳዊነት የጠነዛባቸው ስትሆን እንደዚህ ነው የሚያደርገው። እስላምን ለማስደሰት ብሎ ሚስቱ ከእስላም ቤተሰብ ስለሆነች የቸሬ እናውቃለን። አማቶችን ለማስደሰት ብለህ እግዚአብሔር ህዝብ ላይ አንተ አፍን ትከፍታለህ እንዴ?